ኤኒዌይስ ቶፒካችን ስላልሆነች ጉለሌ መቃብርን እንመልከታት አንዴ። ይሄ የጉለሌ ሙስሊሞች መካነ መቃብር ነው። እንግዲህ ይሄ ልጅ ያው ውሃብያ ነው፣ አህባሾችን እየተቃወመ ነው። ምክንያቱም ቀብሮችን ቀዳዳ በጅተውላቸው ይጨብጣሉ፣ አፈር ከዛ ይወስዳሉ። አፈሩን እንኳን በጥብጠው እየጠጡ ለመድኃኒትነት ይጠቀሙታል እያለ እየተናገረ ነው። መጽሐፍቶቻቸው ላይም አለ በነገራችን ላይ ይሄና እነዚህ ቀብራቸው አፈሩ ተበጥብጦ ቢጠጣ ለበሽታ ፈውስ ነው። ቤታችሁ ብታስቀምጡት ደግሞ ሰይጣን እንኳን አይመጣም ብለው በመጽሐፍቶቻቸው ላይ አስቀምጠዋል። እና እንደዚህ ይላሉ አህባሾች በማለት ማለት ነው። አሳያችኋለሁ። ይህን ላሳያችሁ አንድ ቪዲዮ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ሌላኛው እዚሁ አዲስ አበባ ጉለሌ መቃብር የተገኘ አንድ ቀብር ነው። ይሄም በዚህ መልኩ ሟች እጃችንን ስናስገባለት ይጨብጠናል ብለው ያምናሉ። እጃቸውን በዚህ ቀዳዳ ይሰዱላል። የመሐመድን መቃብር ውስጥ እኮ እንደዚህ ቀዳዳ አለች እኮ። ዑመር አቡበከርና የመሐመድ መቃብር ውስጥ ምን ቀዳዳ ሰርተውለታል እጃቸው የሚጨብጡበት እና አሰላም አሌይኩም ሲል አሌይኩም ሰላም ድግ ብሎ ይላል። እና ይሄ ነገር ያስቀኛል። ቀጥል። ሰላም አንዴ ቆይ ትቀጥላለህ። ጥያቄ ነበረኝ። ጥልቅ ነው። ወደ ውስጥ እጃቸውን ይሰዱለታል። እዩት ጉድጓዱ ምን ያህል ጥልቅ እንደሆነ። ነድ ሰንደል ያጨሳሉ። ጫት እንዲያስቀምጡለታል። ሟቹ ጫት ያስቀምጡለታል መቃብሩ በር ላይ። የሚጨብጣቸው ከሆነ ጫቷን ይወስዳታል ማለት ነው። እንዲህ ቅምጫ ሰንደልስ እንዲያጨስ ነው። የመሐመድ ደግሞ እዛው አለው ማለት ነው። ምልክቷ ቀዳዳዎች ምልክት አለች። የመሐመድንም ያዝ እቻትና የመሐመድ መቃብር ቀዳዳዋ እጅ ማስገቢያዋን አያችኋት? የአቡበከርና የዑመርን ማሳያቸው። ያው እነኛም ደግሞ ያው ቀዳዳዎቹ ነው ያቸው የሳባዎቹ እጃቸውን አስገብተው ሰላም የሚሉበት። ኧረ ቀልድ ጨብጠህ አለቅም ብለህ ዘኸው መውጣት ነው እንጂ በህይወት ካለ አስብ። ሲጨብጥ እጅን ኦልሬዲ አልሞተም እኮ በቃ። እንደዛ ከሆነ የዓለም ህዝብ እንዳለ ሙስሊም እንዲሆን ከፈለጋችሁ እጃችሁን ከታችሁ ለምን ታወጣላችሁ? ጨብጣችሁ ታለቅም ይኸው አለ ብላችሁ ማውጣት። አፍናችሁ ልገሉ ነው እንደ መቃብር ውስጥ በህይወት ያለ ሰውዬ ጫት የሚያስቀምጡለት ነገር። የኢትዮጵያኖቹ ግን እኔ ከድር አንተ ጫት ታስቀምጣለህ እንዴ? ይሄ ጫት ነው። ጫት ከሚያስቀምጡት አይደለም። ነጃት እርግጠኛ ነኝ ይህንን ስታይማ እኔ አልቀበልም ነው የምትለው። ያባሾችን አጊ አቡካኒድ ኔትወርክ መሰለኝ። እናንተ ያሳቃችሁ ነገር ለእኔ ግን ዝናብ የዘነበ ስለሆነ በጣም ዋይፋይ እያስቸገረኝ ነው። ያሳቀንማ ምን መሰለሽ፣ መለስ አድርግላት። እጃቸው መቃብር ውስጥ ከተው ይጨብጡታል አለ። መቃብር ውስጥ እንዴት ነው የሚጨብጡት? ይጨብጠናል ብለሽ ታምኛለሽ አንቺ? ማን ነው ያለው? ራምዚ። ያው ራምዚ ማን ነው? ያው የእናንተው ሙስሊም ወንድምሽ የዋብያ አቀንቃይ ነው። ሙስሊም ወንድሜ ሁሉ የተናገረውን አምናለሁ እንዴ? ኦኬ እሺ። እቺ ቀዳዳዋ መቃብሯ ምንድን ነው ጥቅሟ? ሰንደል ጫት ለምን ያስቀመጡት መቃብሯ ላይ? ጫት ነበር ሲጀመር በረሱል ጊዜ። ለምን እንደዛ ተሰራ? ጫት ነበር ያኔ። ያኔማ ዋናው ፖይንታችንም አይደለም። ባይዘው መቃብርም እንደዚህ ከመሬት ከፍ አድርጎ ሐውልት መስራትም ክልክል ነው። የመሐመድን መቃብር አሳያት እንዴት አሸብርቀው አሳምረው እንደሰሩት። ክልክል ነው። ከመቃብር ከመሬት ከምድር ማለት የለበትም ነው የሚለው። ከምድር ማለት ከሌለበት ሐውልት ራሱ መስራት የተጠላ ነው ማለት ነው። አስለምጣት። መቃብር ነው ይሄ። አሁን ለምሳሌ እሺ፣ እየሰማ ነው በረካቱ። ይህ የምትመለከቱት ቀብር የወልይ ቀብር ነው ብለው እንደዚህ ገንብተውታል። ከኔ ቁመት በላይ ማለት ነው። ከቁመቴ የትና የት ከፍ ይላል። ቀብር በዚህ መልኩ እንዲገነባ
እስልምና በፍጹም አላዘዘም። ከዛም የከፋው ቀብሩ መካከል እንደዚህ ሽንቁር በመክፈት የተለያዩ ነዶችን፣ ሰንደሎችን ያጨሳሉ። እንዲሁም ሳንቲም እዚህ ውስጥ ይወረውራሉ። እነዚህ የሞቱ ሰዎችን ደርሱልኝ፣ እንዲያደርጉልኝ እንዳይቸግረው ነው ሳንቲም ይወረውሩለት። ለምን ኢትዮጵያኖቹን ይቃወማል? ሳውዲ ይኸው በመዲናው ያለው መቃብር ላይ ደግሞ መስጊድ አልነበዊያ ላይ ምን መስጊድ ነበር የሚባለው? ያ ልክ ነህ። መስጊድ አልነበዊያ ዳር ላይ የተሰራ ነው። ያ እዚህ ደግሞ የሙሐመድ መቃብር ላይ ይኸው ቀዳዳ ተበጅቶለታል። ይህንን ለምን አይቃወምም? የኢትዮጵያ ዋብያ ሙስሊሞች እዚህ ኢትዮጵያ ያሉትን አባሾችን ለምን ትቃወማላቸው? መዲና ያለውም መስጊድ አልነበዊያ ላይ ይኸው የሙሐመድ የአቡበከር የዑመር መቃብር ይኸው ቀዳዳ ተበጅቶለት እንደውም በአማረ ሁኔታ አሳምረው መስጊድ ውስጥ ሰርተውታል። እጃቸው ማስገቡበት ቀዳዳ ሰርተዋል። በአማረ ሁኔታ ሰሩት ነው ሀሳብህ? ለምን በአማረ ሁኔታ ሰሩት? አይፈቀድም መሰለኝ የምትለው እዚህ ላይ ሀሳቤ ምን መሰለሽ? ኦኬ ይሄ መስጊድ ምን ይባላል? የሙሐመድ መቃብር ያለበት ልመልስልህና ማለት ነው። እናንተ ኢየሱስ ክርስቶስን ማን ነው ተሰቀለ ብላችሁ ፎቶውን አምጥታችሁ የምታመልኩት? ከየት አምጥታችሁ ነው ሲባል ሰው የሚወደውን አንዱ ምንድነው የመለሰልኝ? እንዳንተ ተመሳሳይ ሰው የሚወደውን አሳምሮ ነው የሚስለው እንጂ ኢየሱስ አይደለም አላችሁ። የእኛም ረሱልን የሚወዱ ተከታዮቻቸው አስጊጠው መቃብር ያመጣል ብለህ ታስባለህ? ታንኪዩ። በመጀመሪያ ደረጃ ይሄ መስጊድ ሄደሽ ጎብኝተሽ ታውቂያለሽ? መስጊድ አልነበዊያ እኔማ በምን እድል ሄጄ አየዋለሁ። እናቴ ነብይሽ ስለዚህ ጉዳይ ምን እንዳለ ታውቂያለሽ? ምን አለ? እስኪ ንገረኝ። ኢትዮጵያኖችን ለመሳደብ ነብይሽ እንደዚህ አለ። ኢትዮጵያኖች ከፍጡራን ሁሉ መጥፎ ናቸው አለ። ምክንያት ሲባል ሰው ሲሞትባቸው እላዩ ላይ ማምለኪያ ቤተክርስቲያን ይሰሩና እዛ እንትን ሊያስጌጡታል አለ። እነሱ ከፍጡራን ሁሉ መጥፎ ናቸው። አዲሱን አዘጋጅልኝ ክርስቲያን ከፍጡራን ሁሉ መጥፎ ናቸው አለ። ምን ይሰሩበታል? ቤተክርስቲያን ስለሚሰሩበት፣ ከዛ ስለሚያስጌጡት አለ። የነብይሽ መቃብር ይኸው እንደዚህ አጊጦ መስጊድ ሆኗል። ሀዲስሽ ይኸው ዲና ማራየሹ። ከዛ ሀዲሱን አንብበው አሳየኝ። ሀዲሱን አሳየኝ የሚለውን አንብበላት። ሀዲሱን ላንብበው ሲኒ አረብኛውን አርግለት። እሺ حدثنا محمد قال أخبرنا عبدة عن هشام ابن عروة عن أبيه عن عائشة أن أم سلمة ذكرت لرسول الله صلى الله عليه وسلم كنيسة رأتها بأرض الحبشة يقال لها مارية فذكرت له ما رأيت فيها من سور فقال رسول الله صلى الله عليه وسلم أولئك قوم إذا مات فيهم العبد صالح أو رجل صالح بنوا على قبره مسجدا وصوروا فيه تلك السورة أولئك شرار خلق عبد الله. ይህ ሐዲስ የማን ነው? የትኛው ክታብ ላይ ነው የሚገኘው? ቡኻሪ ነው። ታርጉማ ውስጥ ቅድሚያ ምን ይላል? ማን የዘገበው? በመቃብር ላይ ቤት መስራት መጥፎ እንደሆነ እየተናገረ ነው። መስጂድ መስራት አይደለ? ነብያችሁ ደግሞ መስጊድ ነበሩ አይደለ? ቤት መስራት አይቻልም አይደለ? አይቻልም። የነብዩ ሚስቶች ኡሙ ሰላማ ኢትዮጵያ ስላለው ያ ስላማረ ቤት ስነግረው ነብዩ ምን አለ? እነኚህ ከፍጡራን የተጠሉ ፍጡራን መጥፎ ናቸው አለ አይደለ? እንደዚህ የሚሰሩ የሚሰሩት መጥፎ ነው። ለነብዩ ግን ተሰርቶለታል። የሰሩለት ታዲያ ተወዳጅ ናቸው የተጠሉ? ቆይ እዚህ ጋር አሁን የተቀበሩትና የተቀበሩበት ቦታ ሀገሩ ከተማ ሆኖ ነው። ይሄ ሀገር ሆኖ እያደረገው እነሱ አርጉልኝ አላሉ። ያስፈልጋለሁ እንዴ?
አገሬው ከተማ ሆኖ ነው አለ። ወደ ፋክተር ትሮጣለህ። ከተማ ሆኖ ነው አለ። እኔ የምልህ ይመችህ እፎይ ወይ አንተ ከሞትክ በኋላ ሙት እያልኩ አይደለም፣ ይቅርታ። አንተ ከሞትክ በኋላ የአንተ ተከታዮች አንተ መቃብር ላይ የፈለጉትን ነገር ቢያሰሩ አንተ ተው አታሰሩ ማለት ትችላለህ? ሞተሃል። ጎበዝ። እኔ አልችልም። ነገር ግን ያንን የሚሰሩ እርሳቸው ደግሞ ስሩልኝ አላሉም እኮ። አዳምጪ። አሁን ችግሩ ምን እንደሚሆን ታውቂያለሽ እህታችን? ይሄን መስጊድ ሄጄ ባየሁት፣ ይሄን በጎበኘሁት፣ እንደዚህ ያማረ እንደዚህ ምናምን መቃብሩ ጋር ሄጄ በቆንኩ እያልሽን ነው አይደለ? እና እኔ እኮ ነኝ ያልኩት እንጂ እርሳቸው አይደለም። እኔ ነው እንጂ በእኔ ነው እንጂ መሳቅ ያለበት በረሱል አይደለም። ስለዚህ በነብይሽ ንግግር አስተምሮ መሰረት ቤት እንዲሰራበት ያልፈቀደውን ቤት ሰርታችሁበታልና፣ ጥያቄ ሙግቴ ለመመሰለሽ ያመጣሁት ኢትዮጵያ ውስጥ ይኸው ሐውልቱ ከኔ የበለጠ ሀባሾች ገሃነም ይገባሉ እያለ ቪዲዮ ይሰራል ራምዚ። ለምንድነው መዲና ያለው የነብይህ መቃብር ማየት ያልተሳነህ? ቀዳዳ አለው እጃቸው የሚያስገቡበት፣ እጣን የሚያስቀምጡበት፣ ሰንደል የሚያጨሱበት፣ ሳንቲም የሚሰጡበት፣ መቃብሩን የሚጨብጡበት፣ ሰው እየወጡ ጨብጠናል የሚሉበት አለ አለ። ይኸው የነብይህ መቃብር ራምዚ ናይል የሙሐመድን መቃብር እኮ ይኸው ቀዳዳ አለው እኮ እጅ የሚያስገቡበት። የአቡበከር ዑመርም ቀዳዳዎች አላቸው እጅ የሚያስገቡበት። መቃብሩ ቀዳዳዎችን አበጅተዋል። የኢትዮጵያኖቹ አባሾቹ ብቻ ሳይሆኑ መዲናም ያሉት እናንተ ልታዩት የምናፍቁት መቃብራቸው ለሄዳችሁ መቆም የምትመኙት ቤት ተሰርቶለታል። ነቢያችሁ አትስሩ፣ የተጠላ ነው፣ ከፍጥረት ሁሉ የተጠሉ ናቸው ይህንን ሚሉ እያለ እናንተ አይ ይቻላል ብላችሁ አድርጋችኋልና። ለምሳሌ አንቺ እንደ ክርስቲያኖች መሐመድ ባለው መሰረት ከፍጥራን ሁሉ የተጠላሽ ትሆኛለሽ ማለት ነው። የመሐመድን አስተምሮ ያለሁት ማንም ሰው አንተንም ጨምሮ ማንም ሰው አንተ እግዚአብሔር ይሄን አድርግ ያለህን በሙሉ አታደርግም። ለምሳሌ ራሱን በእናንተ እምነት ምን ይላል? እነዚህ ሰዎች የመሐመድን ሱና ተከታይ ናቸው ወይስ ያደረገ ራሱን ከፍ ያደረገ በእግዚአብሔር ዘንድ የተዋረደ ሆነ፣ ራሱን ያስተናነሰ ደግሞ የተከበረና ከፍ ያለ ነው ይላል። ነገር ነው እየተናገርሽ ያለሽው። አሁን ይሄን የሰሩት ይሄን ትክክል እኮ ነው። ታዲያ እኛ መቼ የራሳችን በእግዚአብሔር እንትን ከፍ አደረግን? እኔ ደግሞ እያልኩ ያለሁት ማስረጃ ከሆነ ትክክለኛ ማስረጃ ከሆነ ይሄ ቀዳዳ አለው እና የረሱል መቃብር ላይ እጣን የሚያስቀምጡበት ነው የሚለውን መጽሐፍ አሳየኝ። ሰው ከሆነ የተናገረው ግን እኔ ሰው አላምንም። ከየት አመጣው መጽሐፍ ላይ ይለኛል። ነጃት የቀደሙ ምንድነው እሱ የአባሾቹን ጫቱን እንትኑን አየሸዋል። እዛ የነደደበት እንትኑን አሳያት። ጫቱ የነደደበት አለ እኮ። ይህም ቀዳዳ በተመሳሳይ እዚህም ተሰርቷል። ተቃውሟችሁ ለምን እዚህ ብቻ ሆነ? ሀዲሳችሁ በግልጽ ይከለክላል። ሳይ ሙስሊም 971 ኤን ክፈትላት። ይባስ ደግሞ መቃብር ላይ ነው የቆመው አይደለ? እዛ ደግሞ ምን እንደሚላት የመቃብር ቦታዎች ላይ ሄዶ እንትን ማለት ራሱ ምን እንደሆነ እንድገምሻ እንደ አዲስ ቶፒካችን ባይሆንም ሳይ ሙስሊም 971 ኤ ላይ እንደዚህ ይላል። ክርስቲያን አንብበው። ሚዩት ነህ። Abu Huraira reported Allah's messenger as saying, "It is better that one of you should sit on live coals, which would burn his clothes and come in contact with his skins, than that he should sit on a grave." አቡ ሁሬራ እንደዚህ አለ። የተናገረውን የአላህ መልእክተኛ የተናገረው ነው። አንድ ሰው የቀብር ቦታ ላይ ሄዶ ከሚቀመጥ እየተቀጣጠለ ያለ የፍም እሳት ላይ ተቀምጦ ልብሱን ካቃጠለ በኋላ ወደ ሰውነቱ የሚመጣ ፍም ላይ መቀመጥ ይሻለዋል፣ መቃብር ቦታ ላይ ከሚቀመጥ ማለት ነው። ያ ስለዚህ እዛ ቤት ውስጥ አሁን አይቀመጡም፣ ይቀመጣሉ የሰሩበት እንትኑ ላይ ቤት ላይ አይቀመጥም። መቃብር ቤት ላይ አይቀመጥም። አይቀመጡም። እርግጠኛ ነህ? ታው እንጂ ይቀመጡም ሐራም ነው። ሁሌም ቆመው ነው የሚኖሩት። መቀመጥ አይቻልም። ሁሌም ቆመው ነው የሚኖሩት።
ስለነሱ አያገባንም። ስላለው ስለ ሰዎቹ አይደለም የምናወራው፣ ስለ ሃይማኖታችን አውራ እንጂ አሁን ስላሉ ሰዎች ብታወራ ይሄ እኮ ምንም ስለዚህ ይህን የሰሩት ትክክል ናቸው አይደሉም? እሺ ትክክል ናቸው አይደሉም? ይህን የሰሩት ቤት እሱ መቃብሩ ላይ ሰሩት። አንተ ክፉ ነህ። እየሰገዱለት መቃብር ላይ ቤት መስራት አይቻልም። ለነሱ አይደለም ደግሞ መስገድ የያዙት። እሺ መቃብሩ ጋር እንደዚህ ሄዶ መለማመን ይቻላል? መለማመን ስትል ያው እንደዚህ ተወስሉ ማድረግ በሞቱ ሰዎች አይቻልም፣ አይቻልም። ስለዚህ እነኚህ ከእስልምና የወጡ ናቸው። ተወስሉ አድርገዋል። አሁን እነዚህ አድርገዋል እና ምን እያደረጉ ነው? ምክንያቱም ነብይ መቃብር ላይ ጸሎትን ከልክሏል። ተፍጡራን ሁሉ የተጠላችሁ ናችሁ እዛ ቦታ ላይ እንደዚህ የምታደርጉ ከሆነ ብሏል። ስለዚህ ቤቱ ላይ እነሱን ቀብር መዘየር ይቻላል። ይሄንን አታውቅም? ኦኬ ምን ብለህ ነው የምዘየረው? ለእነሱ ሄደ ሰላምታ ማቅረብ ማለት ነው። ኦኬ እነኛውን ሰላምታ እያቀረቡ ነው ወይንስ ስጁድ እየወረዱ ነው? እነሱ ናቸው የሚያውቁት ምን እንዳደረጉ እንደሆነ ያላቅም። አይታየንም። ይሄ አይታይም። እየሰገዱ አይታየንም። በነገራችን ላይ መቃብሩ መስጊድ ውስጥ ያለው መስገድ እየሰገዱ ነው አይደሉም? አይ መቃብሩ ነብዩ ሰለላሁ ዐለይሂ ወሰለም መቃብር መስጊድ ውስጥ ያለው እየሰገዱ ነው አይደለም? ቆይ አቡካዲዳ እንዴ ተራን ጠብቅ። እየሰገዱ ነው። ታዲያ ምንድን ነው እሱ እየዘየሩ ነው? መቃብር መዘየር ይቻላል ነው ያልኩ። ለምሳሌ አሁን ቀብሩ ቦታ ካሉ መዘየር ይቻላል እንጂ መሶላ እንጂ ይሄ ታዲያ ምንድን ነው? ይሄ ምን ያገናኘው? ሰዎችን እያመጣ ስለ ሃይማኖት ምናምን እየተቸ የምታመጣው ምንድን ነው ምክንያቱ? ስለዚህ እንደዚህ በሞቱ ሰዎች ተወስሉ ማድረግ ይቻላል ወይ? አይቻልም። እንደማይቻል ከቁርአን ማስረጃ ልስጥክ። ያ በነገራችን ላይ እነዚህ ይቻላል ነጃት ምኖቹ እነዚህ አሁን ቀብር ቦታው ላይ ነው ሱጁድ እየወረዱ ያሉት። የነዚህ ሱጁድ ተቀባይነት አለው? ተቀባይነት አለው የለውም የሚለውን አላውቅም። ቀብር ቦታ ላይ ሱጁድ የምትወርጅ ከሆነ ተቀባይነት ይኖረዋል? አላውቅም። ከፍጡራን ሁሉ መጥፎ ነሽ እያለሽ እንዴት አታውቂም? ኤኒዌይስ ወደ ቶፒኩ መልሰውና ተወሱል እናንተ እንዴት ነው የምታደርጉት? ነጃት ምን አልከኝ? ተወሱል እንዴት ነው የምታደርጉት? አብራራልኝ። ወደ አላህ እንዴት ነው የምትቃረቡት? ሁልጊዜ ሰለዋት በመስገድ ዳዋ በማድረግ አለቀ። ወልዮች ያቃርቧቸዋል? እኔ ስመልሽ ይልሃለሁ እኮ ወልይ አያቃርበኝም። ምን ብላችሁ ወልይ ለራሱ ቢያውቅ ኖሮማ አይሞትም ነበር። ስጀምር ቆሞ ይኖር ነበር። እንዴት ነው እኔን የሚያቃርበኝ? ስለዚህ ሞት ወልይ ምንም ጥቅም የለውም ማለት ነው። ፋሚ አንድ ድሬ ታርጋም ላይ ቆይ የሚረብሽ ድምፅ አለ። ተኋላ ድምፆች ቀንስ። ስለዚህ የሞተ ሰው ምንም አይጠቅምም ነው። ለኔ የለውም፣ ለሌላው አላውቅም። ለኔ ግን የለውም። እፎይ ደግሞ ሙሉ እስላሞችን በአንድ ላይ አትመዝን። ክርስቲያኖች እኮ እስላም ተብሎ ክፍፍል አላችሁ። እንደዛ ከሆነ ክርስቲያኖች አንድ ኦርቶዶክስ ትሆኑ ነበር። ፕሮቴስታንት፣ ካቶሊክ አትከፋፈሉም ነበር። ስለዚህ ግማሽ እስላሞች በሚያደርጉት ሙሉ እስልምናን አትናገሩ። ኦኬ እሺ። ስለዚህ እኛን አይመለከትም። ይሄንን ተወሱል አንድ ነው ብትሉ ኖሮ እናንተ ፕሮቴስታንትም ካቶሊክም አትሆኑም፣ አንድ ኦርቶዶክስ ትሆኑ ነበር። ለምን ተከፋፈላችሁ? የሰው ልጆች ነንና ሁላችንም ራሳችን በያዝነው ባመነው ነገር ነው የምንኖረው። እናንተ ኦርቶዶክስ ናችሁ። አጠቃላይ ክርስትና መሳደብ አልችልም። ካቶሊኮች ባጠፉት ክርስትና መሳደብ አልችልም። ልክ እንደዚህ እስላሞችንም ሙሉ በሙሉ መናገር አትችልም።
ኖ የምን ስድብ እኮ አይደለም። ስድብ ሳይሆን አናደርግም እኛ። ሌሎቹ የሚያደርጉትን መጠየቄ ስድብ ከመሰለሽ ሲቀጥል የኔን ጥያቄ ደግሞ መልስልሻለሁ ብለህ እስካሁን አልመለስክልኝም። በቃ ዝም ብላችሁ ኢስላሙን ላይ ብቻ ነው ያላችሁት፣ የራሳችሁ ላይ ዜሮ የላችሁ። ይመለስልሻል። ቆይ ተረጋጊ። ፋሚ ቀጥል። እሺ እፎ አንዴ አቮካዶ ብለው እዚች ጋር እና የኔ ጥያቄ ትመልስልኛለህ? መልስልሻለሁ። ኔክስት ቀር ሰላም ይመስገን። እንደን እኔ የምለው እዛ አሁን የከፈተው ላይ ሞት ላይ አልተሰገደም። ዱዓ እያደረጉ እስትግፋር ነው የሚያደርጉላቸው። ገባ? ለሞት አይሰገድ የለም። ለሞት ላይ ቁርአን ላይ ለሚሞት ሰው ቁርአን አዳምጠኛ። አሚን። ተረጋጋ። ቤት ተሰርቶለት እንደዛ እንዲደረግ ቤት ተሰርቶለት አይደለም። የተቀበረበት መቃብራቸው ላይ አልተሰራበትም። አይናችንን ካደው እያየነው አይደለም። አንድ ነገር አለ። አሁን ለምሳሌ ልበልህ፣ አሁን የክርስትና እምነት ተከታዮች ላይ ሐውልት ይደረጋል። በእሳቸው ላይ ምንም ነገር ያደረጉት ነገር የለም። መስጊዱ ስለተቀበሩ ነው። ናቸው። ጎበዝ፣ መስጊዱ ስለተቀበሩ ነው። አንደኛ አሁን ለምሳሌ ተረጋጋ። እንደዚህ ቅበሩ የሚል የለም። መስጊድ ውስጥ ቅበሩ የሚል የለም። መስጊድ ውስጥ አልነበረም በመጀመሪያ የተቀበረው። ሲጀመር ሜይ ቢ ማታ ከሆነ አይሻ ጓዳ ውስጥ የተቀበረው። ክርስቲያን ቀጥለ ያ መስጊድ ውስጥ ነው አይደል የተቀበሩት? ከሞተበት ቦታ ነው የሚቀበረው፣ አይንቀሳቀስም ይባላል። ፋሚ አው እነዚህ ሰዎች የሙሐመድ መቃብር አጠገብ ነው አይደለ ሱጁድ እየወረዱ ያሉት? ሱጁድ አይደለም፣ ዱዓ ማድረግና ሱጁድ መደረግ ይለያያል። ገባ? ምን እያደረገ ነው? ይሄ ምን እያደረገ ነው? ሁሉም እነዚህ ያፈነደሉት ምንድን ነው? አዳምጠኝ። ሱጁድ የሚደረገው ሱጁድ ነው ወይስ ዱዓ ነው? እየሰገደ ነው ወይስ አይደለም? እስኪ አዳምጠኝ። እሺ መጀመሪያ ጠየቅ አይደለ? እየሰገደ ነው ወይስ አይደለም? ፋህም ልመልስ። ጠየቀኝ አይደለ? ልመልስ። አዎ እየሰገዱ ነው ወይም አይደለም ብለህ ቀጥል። እየሰገዱ አይደለም። ዱዓ ምስትጃብል ዱዓ ሱጁድ አለ። አይናችሁ እንዳታምኑት። እሺ እየሰገዱ አይደለም እነዚህ። ቀጥል። እዚች አዳምጠኝ ፋሚ። ምንድን ነው የምትለን? ቆይ እየሰገዱ አይደለም። እሺ እኔ ልንገርህ። አዳምጠኝ ፕሊዝ። አፍ ከማለት የጠየቃችሁትን መልስ ይሰጣችሁ። አንዴ ቆይ። ቤትም አልተሰራለትም ማልከን ክርስቲያን፣ አንዴ ቪዲዮን አሳየው። የሚገርም ቤት እያየን ቤትም አይደለም ብለህ መስጊድ አይደለም ብለህ ነው የተሰራውንም እየካርከን ነው። ድምፅ ከቻል ቀንስ። ከኋላ አንዴ ድምፅ ከኋላ ከቻል ቀንስ። ትንሽ አሳልፈውና ክርስቲያን አስጀምረው። ይህን የመሰለ መስጊድ አልተሰራበትም እያልክም እየካርከን ነው። ግራ እየገባኝ ነው። በቤቴና ማለት በዚህና አላህ ሩሄን ይመለውዳ እዩት። ይህን የመሰለ ህንፃ አልተሰራም እያለን ነው። ቀብራቸውን እዩት እያለ ኡስታዝ ነው እያስጎበኝ ያለው ውስጥ ሆኖ። ይህም ያህል ቤት ይህን ያህል የሚገርም ህንፃ አልተሰራበትም እያለን ነው። እንጓሄድ ትንሽ አስቀጥለው። ይሄ ደግሞ ፊት ለፊት የምታዩት ረውዳ ነው። ይሄ ረውዳው ነው። እዚህ ጋር ይቺ የምታዩት ቡራቡራ ይቺ ረውዳ ነች። ማበይነ በይቲ ወሚንበሪ ረውደቱ ሚን ሪያዲል ጀና። በቤቴና ማለት በዚህና በሚንበር ደግሞ እዛች ጋር ሚንበር አለ። የነቢያችን አለይሂ ሰላም ሚንበራቸው አለ። በሱ መካከል ረውዳ አለ። ይሄ የጀነት ጨፌ ነው፣ የጀነት ቦታ ነው። አያችሁት? ስለዚህ ሰላዋት ሰላምታ በነቢዩ አለይሂ ሰላቱ ሰላም ላይ አቅርቡ። ሰሉ አለ ነቢይ ሰልሙ አላ ሐቢቢኩም አሰላሙ አለይከ ያ ረሱላላህ። ይሄ ነው እንግዲህ መቃብር ቦታው ማለት ነው።
ሰለዋት ምን በሉ በመሐመድ ላይ አንደኛ ሰላምታም አቅርቡ፣ ሰለዋትም በመሐመድ ላይ አቅርቡ። ምን አልክ ቃል? ረውዳው እኮ መስገጃ ቦታ ነው። ሱጁድ ትወርዳለህ። ሌላ ቦታ ያለ ሰው ነው እንጂ ከርቀት ሰላዋት የሚያወርደው እዛ ከሄድ ከረውዳ ማለት ጀነት ማለት እኮ ነው። መቃብሩ ስር እኮ ነው ያለው። እና ወንድማችን ለምንድን ነው የሚክደው? ቤትም የለም ማለት ነው እኮ እያየ ነው። አይናችሁን ካዱታለን። በዚህ መጠንማ እንዴ ምን ችግሩ ምን እንደሆነ ልንገርህ እፎይ። አንደኛ ነገር ትጠይቃለህ፣ ለጥያቄ መልስ ደግሞ ምን አለ ችግሩ? የኛ ሰው በስድብ ነው፣ በስድብ ሳይሆን አንደኛ ነገር ሲጠየቅ ይደመጣል። ገባ? አንድ ነገር አው ጥያቄ ተጠይቁ ተቀበላለህ ተቀበለ እስታይ አንዱ ላጠፋ አሁን አንዱ ጳጳስ ወይ ቄስ ስላጠፋ ሌላው ክርስትና እምነት ተከታዮች ይሄ መቃወም አለበት። ኡስታዙ እየዋሸ ነው። ልንገርህ ውስጡን አንድ ሰው ውስጡን ሳያውቅ የሚናገሩትን እውነት ብለህ ከወሰድክ ይሄ አይሙሬም ሊቀበል አይችልም። ገባ? ኦኬ። እያየን እየሰገዱ አይደለም፣ ኡስታዙም እያተረዳም አይደለም። እሺ ቀጥል። አንተን እንስላለን። እኔ አሁን እዚች ጋር ላይ የፈለኩት ሰላዋት አንድ ሰው ዱዓ ሲያደርግ 2 ስጁድ ይወርዳል፣ ዱዓ ያደርጋል። ገባ? የስጁድ ዱዓና እንትን ይለያያል። ስግደትና የስጁድ ዱዓ ይሄ ያደርጋል። በጣም አርግቶ ነው የሚለያየው። ገባ? ለዛ አንዱን ጨብጣችሁ ትንሽ ቀን የተቀነጨበውን ወጣ ወስዶ ሚዲያ ላይ አቅርቦ እንደዚህ ከማለት ሙሉ ለሙሉ ያለውን ነገር ቁርአን ላይ አሁን አለ አልክ። እስኪ ቁርአን ላይ ያለውን ነገር ብታወጡ። እሺ ፋሚ መስጊድ ውስጥ ነው ያለው መቃብሩ አይደለም አለ አላልካኩም? ነብይ ፈቅዷል ያንን ፈቅዶ ነበረ። እኔ አሁን እውነቱን ነገር ይፈቀዳል። መስጊድ ውስጥ የሚቀበሩ አሉ። ኦኬ ማስረጃ ልትሰጠኝ ትችላለህ? ምክንያቱም ቤት የሚሰሩበት እነሱ ከፍጡራን ሁሉ መጥፎ ናቸው። መስጂድ የሚሰሩበት መስጂድ ነው የሚለው ባይዘው የቀድሞውን አዲስ ክፈተው መስጂድ የሚሰሩበት በመቃብር ላይ ከፍጡራን ሁሉ መጥፎ ናቸው ነው የሚለው አዲሱን። እንደውም ራሱ ተስርልኝ የለም እንደዛ የሚል የለም። ኦኬ ወል ሲ አንድ የቀድሞውን አዲስ ክፈተው ክርስቲያን ሙሉን ታነብልኛለህ። ሙሉን አንድ ሳታቀር ታሳታስቀር ማለት አንዱ ከለፊቱ ነው ራሱ ታነበው የሚመረው እንደጀመርከው ጨርሰህ አንተ ይሄንም ትለው እኔ አስረዳሃለሁ። ቅድም አንብበን ጨረስን። ቅድም አንብበን አይደለም እኮ እፎይ እየጠየቀውን አሁን አቀረብክ አይደለ? አንብብና አስረዳኝ፣ እኔ ደግሞ አስረዳለሁ ከውስጡ እኮ ያው መረጃ መጣን አይደለ? ስለዚህ የለም ላልከን ይሄው አመጣንልህ። ረውዳው ውስጥ የምትሰግደው ግን ለምንድን ነው? ረውዳው ማለት የመሐመድ መቃብር ጋር ነው ያለው አይደለ? ለምንድን ነው የምትሰግደው እዛ መቃብሩ ጋር? ምን የነገርኩህ እኮ አሁን እኮ የምነግርህን እኮ አልሰማኸኝም አንተ። እነፎይ እየሰሙ ነው፣ አንተ ግን ምንም እየሰማህ አይደለም። ጥቅሙን ንገረኝ እኮ ነው ያልኩህ። ዱዓ እየተደረገ ነው እኮ ዱዓ የሚደረገው የዱዓ ስጁድና እንትን ምንድን ነው እኮ ነው ያልኩት። ለምን ይሄ ታደርጋለህ? አሁን እሱ እየሰገዱ ጥቅም የለውም። ምንድን ነው የሚሰጠው ጥቅም እኮ ነው ያልኩህ ወንድሜ። ማለት ያንን ዱዓ ሰግደህም ሆነ ዱዓውን ስታደርግ ምንድን ነው ጥቅም የሚሰጠው? ዱዓ እንዴት ጥቅም አይሰጥህም? ምንድን ነው ጀነት ለስግደት አንተ ለስግደት ጀነት እየጸለይ ይሄ እያልኩ ነው አይደለም የምትሰግደው? አይ ጀነት ያስገባሃል ወይስ አያስገባህም? ረውዳው እሱ የአላህ ስራ ነው። የኔና ያንተ ስራ ማስረጃ አለ? አዎ የአላህ ስራ ነው። ማስረጃ አለ? ያው ኦኬ። ረውዳው ጀነት አያስገባም። ረውዳው ከጀነት የመጣ ስፍራ አይደለም። ራሱ ረውዳው ጀነት አይደለም። ተሳስተሃል። የስህተት ኢንፎርሜሽን ይዛችሁ አሁንም እየተናገርኩ ነው። የስህተት ኢንፎርሜሽን ይዘህ ስለዚህ ሐዲስ ከሰጠን ያበቃል ማለት ነው። አዳምጠኝ። አሁን ዱዓ አድርጌ አዳምጠኛ ሰግጄ ዱዓ አድርጌ መቅቡል እንዲ ዱዓ ክርስቲያን ሙስሊም 1391 አዳምጠኛ
ሰግደህ ዱዓ ስታደርግ አላህ ይቀበለኝ በማለት ነው የምትሰግደው። ዱዓህን ስግደትህን ይሄ እንዲያደርግልህ ገባ እንጂ ለጉራ ወይ ለእንትን የሚደረገው አይደለም። እኔ ደግሞ ያልኩህ ምን መሰለህ ፈሃም ወንድሜ፣ ረውዳው የሚባለው ስሙ ረውዳ ያላችሁት ራሱ ከጀነት የመጣ ቦታ ነው። ጀነት ነው ቦታው ራሱ ከጀነት የመጣ ስለሆነ ወደ ጀነት ይወስዳችኋል፣ ጀነት ያስገባችኋል። አጠገቡ መሐመድ መቃብር አለ፣ ሜምበሩ በዚህ ጋር አለ፣ እዛ ጋር ጀነት ያስገባል ነው የሚለው። እንደዛ ነው። እንደዛ ሚል የለም። 1391 ላይ ክፈትለት ክርስቲያን። እሺ ናንብብ እስኪ። ጭቅጭቅ አታድርገው ፋዲ፣ እያነበብክ ተርጉም። ሚዩት ነፈኝ። ኦኬ ፋሚ እየሰማው ነው። ግልጽ ለማድረግ ያህል አንተ ረውዳው እንትና ቃል እያለ ያለው ገነት የሆነ በጣም የሚረብሽ ድምፅ አለ። ገነት ነው፣ አንተ ደግሞ ገነት አይደለም እያልከው ነው። ክርክራችሁ እንደዛ መሰለኝ። ገነት ነው፣ ከገነት የመጣ ነው። ራሱ በቂያማ ቀን ወደ ገነት የሚያስገባ ነው። ፋሚ ደግሞ እንደዛ አይደለም፣ የለም ገነት አይደለም እያለ ነው። እንደዛ ነው ክርክራችሁ ፋሚ። እኔ እያልኩ ያለሁት እዛ መቃብሩ ጋር የተጻፈው ገነት ነው የሚል ማስረጃ ካለ አውጣልኝ ነው። ማስረጃውን አውጣልኝ ነው። ምን ሚል ረውዳው ገነት ነው ሚል? አረ ፋሚ ይሄ ነገር እኮ ብዙ የሚያጨቃጭቅም ነገር አይደለም። ለምን ጊዜ እንትን ታደርጋላችሁ በዚህ ነገር? ያ ለማንኛውም አንብበው እሺ። ክርስቲያን ያጠፋው መረጃውን ለምን ከፈተው ለፊት ቃል ክፈትለት ስላለኝ ነው። አክቹአሊ ለፊት ቸኩላት ሰሂ የሆነ ነገር ነው። አንዴ አሁን ችግሩ ቅድሚያ ቃልን እየሞገተው ስለነበረ ክርስቲያን ቸኮልክ። ኤኒዌይስ ቃል ቀጥል። አቡሬራ እንደተረከው ያለ መልእክተኛ እንደዚህ ያለ ይላል that which exists between my house and my pulpit is a garden from garden of paradise በቤቴና በሚንበሬ መካከል ያለው ቦታ ከጀነት የአትክልት ስፍራዎች መካከል አንዱ ነው አለ። ጀነት ውስጥ ከሚገኙ የአትክልት ስፍራዎች አንዱ ነው። የቱ? በሚንበሩና በቤቱ መካከል ያለው ማለት ነው። and my pulpit is upon my sister ሚንበሬም በሐውዳዬ ላይ ነው በሐውዴ ላይ ነው ብሎ ተናግሯል መሐመድ። ስለዚህ ያ ቦታ መሀል ላይ ያለው ቦታ የገነት ቦታ ነው። ፋሚ ያ ቤቴ ያለው ክርስቲያን ቅድም በቪዲዮ ያሳየው መቃብሩ ማለት ነው። መቃብሩ ቤቴ ብሎ ጠራው መቃብሩን ነው። እዛ ጋር ጀነት አለ። ማንም ጀነት መግባት ይፈልጋል፣ እየገባ ይሰግዳል። ፕላስ ደግሞ ያለማቋረጥ ጸሎት ይሰማል እኮ መሐመድ አይደል እንዴ? ሬሳው እኮ አይበሰብስም። ለዛ ነው ገነት ስለሆነ ገነት አይደለም ነው ወንድማችን ደግሞ ያለው እሱ ገነት አይደለም። ፕላስ ደግሞ የቂያማ ቀን የመጻት ቀን ቀጥታ እዛ ጋር የሰገደ ሰው ወደ ጀነት ነው ይዞት የሚገባው። ቴንክ ዩ። እና አንደኛ መስጊድ መሰራቱ በራሱ ከፍጡራን ሁሉ መጥፎ እንዲሆኑ ያደርጋቸዋል እዛ ላይ ማለት ነው፣ ቀብሩ እዛ ቦታ መሆኑ። ሁለተኛ እዛ ሄደው ነው እየሰገዱ ያሉት፣ እያየን ነው፣ የምታዩትን አትመኑ እንደማለት ነው። እና ብዙም ውሃ አይ በፊት የነበረ ከትርጉም አንጻር እኮ ከትርጉሙ አንጻር ራሱ እዛ ሲሄዱ እኮ ሰላም አለይኩም ሲሉ እኮ የአላህ ሰላም በእርሱ ላይ ይሁን እንደማለት ነው። አላህን ነው የሚለምኑላቸው እንጂ እርሱ ይሄን ነገር አድርጉልኝ ለማለት አይደለም። ሰላምታ እሱን ቀጥታ ሰላም ትለዋለህ ሰላም ትለዋለህ አትለውም? እሱንስ ቀጥታ ሰላም ትለዋለህ አትለውም? ለምሳሌ እኮ ሰላም አለይኩም ያ ነቢ ቢል ትርጉሙ ራሱ ምንድነው? ሰላም ማለት የአላህ ሰላም በእርሱ ላይ ይሁን ማለት ነው እኮ። አንተ ነብይ ብለህ ነው የምትለው አይደለ? አንተ ብለህ ነው የምትጠራው አይደል? ፈርስት ፐርሰን አድርገህ ነው የምትጠራው እንጂ
እንደሌላ አድርገህ በሱ ላይ ሌላ እንትን እንደሚል አይደለም፣ ራሱኑ እንደሚያወራ አድርገህ ነው የምትጠራው። ሰላም በአንተ ላይ ይሁን አንተ እያልክ ነው የምትጠራው አይደለ እኮ። የአላህ ሰላም በአንተ ላይ ይሁን እንደዚህ አይደለም የምትለው። ሰላም በነብዩ ላይ ይሁን ነው የምትለው ወይንስ ሰላም በአንተ ላይ ይሁን? ለምሳሌ ሰላም አለይከ ያ ነብይ አላህ ቢል ኦኬ፣ ትርጉሙ የአላህ ሰላም በአንተ ላይ ይሁን ማለት አይደል? ኦኬ እኮ በቃ ይሄ እኮ ሊመና አይደለም። ይሄ እኮ እነሱ መጠየቅ አይደለም፣ ሊመና አይደለም። በህይወት እንዳለ ሰላምታ ነው የምታቀርብለት ወይንስ እንደሞተ ሰው? ይሄን እኮ ለምሳሌ ነብይ አላህ ነው እንዲህ ሰው የሚያደርጋቸው እንጂ ሰላምታ ይለያያል አይደለ? ለሞተ ሰው የሚቀርብ ሰላምታና በህይወት ላለ የምታቀርበው ይለያያል። ለመሐመድ ግን ቀጥታ በህይወት ላለው ሰው የምታቀርበውን ሰላምታ የምታቀርብለት። ሎክ ሰላምታው በአረብኛው ሁለት ነው። አንደኛ ለሞተ ሰው የሚቀርበው ነው አይደለ? ለሞተ ሲሆን ለሞቱ የሚነገር ነው። ለመሐመድ ሲሆን ግን የሞቱት ሰላምታ አይደለም የምታቀርበው። ቀጥታ ፈርስት ፐርሰን አድርገህ እሱ ከአንተ ጋር እንደሚያወራ አድርገው አንተ ብለኸው ወይም እንደዛ ነው የምታወራው እንጂ ከአንተ ጋር እንደሚያወራ ኮሚኒኬት እንደሚያደርግ አድርገህ ነው ሰላም በአንተ ላይ ይሁን እርሱ ብለህ ነው የምጠራው ነው እኮ። ይሁን ያው ሰላም በአንተ ላይ ይሁን ማለቱ ራሱ እኮ ይሄ ትርጉሙ ወደ ከአላህ ነው የጠየቀላቸው ያለው። ግን ያ ሰው ሄዶ ይሄን ነገር አድርጉልኝ ብሎ አይደለም። በህይወት እንዳለ አድርገህ እያወራኸው ነው። በህይወት እንዳለ አድርገህ ኮሚኒኬት እያደረግከው ነው። ለሞቱ የሚሰጠውን ሰላምታ ሳይሆን የምትሰጠው ለሱ ሰላም በነብዩ ላይ ይሁን የሚለውን ሳይሆን የምትሰጠው ሰላም በአንተ ላይ ይሁን፣ ሰላም በአንተ ላይ ይሁን አንተ እያልክ ከአንተ ጋር ኮሚኒኬት እንደሚያደርግ ነው የምትለው እንጂ በነብዩ ላይ ይሁን የሚለውን አይደለም የምትጠቀሙት። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን። አሁን ወደ ቶፒኩ እንመለስና ለተጨማሪ ደግሞ የሞተን ሰው መለመን እንደማይቻል ከቁርአን ሌላ ማስረጃ መስጠት ይችላል። ስለዚህ የአንተ አቋም አሁን አቡ ካሊድ፣ ስለዚህ የሞቱ ሰዎችን መለመን ሙሉ ለሙሉ ስህተት ነው ብለህ ነው የምታምነው ማለት ነው? አዎ ይሄን አድርጉልኝ ብሎ መጠየቅ ስህተት ነው። ስለዚህ ምንም አይጠቅሙም አይጎዱም ብለህ ነው የምታምነው? የሞቱ ሰዎች አዎ ነብይህ አይጠቅምም አይጎዳም ስለሞተ? አይ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ጀምርን ብያለሁ። አላህ የሆነ ነገር ለምሳሌ ወይ ምላሽ መስጣት ይሆናል እንትን አንድ ነገር ማድረግ ግን ሄጄ ነብዩ ይሄን አድርግልኝ ቢያልም አሁን እንደዛ የሚልም ማስረጃ መታመጣም የለም። አንተ ነብዩ ይሄን አድርጉልኝ ወይ የሞቱ ሰዎች አይጠቅሙም አይጎዱም ብለሃል። የሌሊቱን ጉዞ ታስታውሳለህ? የሌሊቱ ጉዞ ማለት የሌሊት ጉዞ ላይ በሌሊት ጉዞ ሚራጅ ማለት ነው። መሐመድ ሌሊት በተጓዘ ጊዜ ስንት እንዲሰግድ ነበረ መጀመሪያ የተነገረው መሐመድ? አይ ይሄ ወደዛ አትሂድ፣ ይሄ የኛ ህጋችን ነው ሸሪዓችን ነው አይደለም። 50 ነበረ ለምን ነብይ እነዛ ነቢያቶች ናቸው እኮ 50 ነው አይደለ? መጀመሪያ እንዲሰግድ የታዘዘው ነው። ከዛ እንዲያስቀንስ የነገረው የመከረው ማን ነው? ባልሳሳት ነቢዩላህ ሙሳ ይመስለኛል። ሙሳ ሞቶ የለ እንዴ? ማይጠቅም ማይጎዳ ከሆነ ሙሳ እንዲያስቀንስ ለምንድን ነው የሚነግረው? ይሄ እኮ የአላህ ተአምር ነው። ሲጀመር ወደዛኛው ሰማይ መውጣቶች የሞቱ አይጎዱም ምንም አይሰሩም ብለህ ነበረ። ልስን ከ50 ይሄ የአላህ ተአምር እኮ ነው። የአላህ ተአምር ነው። ሰባተኛ ሰማይ መውጣታቸው ራሱ እኮ በቂ ነው። የአላህ ተአምር ነው። ቆይ አንዴ መቃብር ውስጥ ነው ያገኘው። መቃብር ውስጥ ነው ያገኘው። ሙሳን መቃብር ውስጥ ማግኘት በደንብ ተረጋጋና አዳምጥ። የሞቱ ሰዎች አይጠቅሙም አይጎዱም ምንም አያደርጉልህም ካልክ በኋላ መሐመድ ሌሊት ተጓዘ ባልክበት ላይ መጀመሪያ 50 እንድሰግድ ታዘዝኩኝ። እዤ ስመጣ ሙሳን አገኘሁትና ኖ ይበዛል አይችሉም ብሎ መለሰኝ። ወደ 45 ወደ 40 እንደዛ ብሎ ወደ 10 ከዛ ወደ 5 አመጣ ወደ 11 ወደ 5 አመጣው አይደለ?
5 ድረስ እንዲያስቀንስ እንደውም መጨረሻ አሁንም ማስቀንስ ሲለው መሐመድ አፍሮ ሼህ መዞት አይበቃል ተባብሎ ተነጋግሮ መጣ። ስለዚህ ይህንን እንዲያስቀንስ ያደረገው ሙሳ ነው። ማይጠቅም ማይጎዳ እንደ ተአምር ነው። ዛሬ 5 እንድትሰግድ ያደረገው ምንም ማይጠቅም ማይጎዳ ነው። መቃብር ውስጥ ያለ ምንም ጥቅም የለውም ያልከው አካል ይኸው ዛሬ ላይ 5 በቀን እንድትሰግድ አድርጎሃል። አይደለም አንተ ወደዛ ለምን ወሰድከው ከጅምሩ? አሁን መጀመሪያ ሐሳብ ያነሳው አሁን ባሉት ላይ ነበር አንተ። አሁን ደግሞ እኔ በዚልክ እነሱ እኮ ነቢያቶች ናቸው። አላህ የፈለገውን ተአምር መስራት ይችላል። በሞቱት እኮ አላህ የፈለገውን ተአምር መስራት ይችላል። ስለ ሞቱት ነው እኮ እያወራን ያለ ነው እኮ። እንደዛ ከሆነ ለምን እንትን ለምሳሌ ባይሌት እስከ 7ኛ ሰማይ መሄዳቸው ራሱ አይገርምም? እንደዛ ከሆነ ተአምር አይደለም ይሄ ራሱ ይገርማል። እኔ ተረት ነው ብዬ ነው የማምነው። እሱን በደንብ አስበው። አንተ እኔ እምነቴ ነው እኔ ነው እኔ ደግሞ የሚቀበለው ነው ሙስሊሞች የሚቀበሉት ነው። ለአንተ ተረት ቢሆንም ማለት ነው። ትክክል ነህ። አንተ ምን አልከኝ መሰለ? ሙሐመድም በህይወት ባለበት ሰዓት ነው እንጂ የሚጠቅመው በመቃብር ውስጥ ከሞተ በኋላ ምንም አይጠቅም አልከኝ። መቃብር ውስጥ የገባ ምንም አይጠቅም አይጎዳ ከሆነ ሙሳ ሙሐመድን እንደዛ ብሎት ዛሬ ላይ የምትሰግደው ሞቶ መቃብር ውስጥ ያለው የሰጠህ ጥቅም እነዛ ከጅምርም ነቢያቶች ናቸው። አላህ ነቢይ አድርጎ የመረጣቸው ናቸው። ይሄ የአላህ ተአምር ነው። የአላህ ተአምር ነው። ያንን ሊመረምር አይደለም። ሙሐመድ ነቢይ አይደለም። ሙሐመድ ነቢይ አይደለም፣ ነቢይ ናቸው። ታዲያ ሙሐመድ እኮ ምንም አይጠቅምም አልከኝ እኮ አይደለም። ለምሳሌ ከጅምሩ ያነሳው አሁንም ሙሐመድን ሄዶ ይሄን አርጉልኝ ሚል የለም። ግን አላህ ያንን የሆነ እንትን ሰጥቷቸው ለምሳሌ ሰላምታ ሲመልሱ ራሱ አላህ እንዲሰማ ያደርጋኛል ነው ያሉት። እንዲህ ቢልስ አላህ ሆይ በሙሐመድ ማረኝ ማለት ይችላል? ቅድም ብያለሁ። ይሄ ነገር ትንሽ እንትኑ የለኝም፣ እውቀቱ የለኝም። ወደፊት ሳጠና መልስልሃለሁ። አንድ ደግሞ አሁን አንተ ሀሳብን መጀመሪያ የሚያነሳው ወልዮችን ስለመጠየቅ ነበረ። አሁን በዚህን ጊዜ ባሉ ሰዎች ላይ ወልዮች መጠየቅ ይቻላል። አንተ ሀሳብ ወልዮች መጠየቅ ይቻላል? በጥቅልሉ እኮ የትኛውም ነገር አላህ ካልፈቀደለት ያንን ነገር አላህ እንዲሆን ካላደረገው በሰው በአቂም የሚሰራ ነገር የለም። በአላህ መፍቀዱን ነው የምታውቀው። አንድ ወልይን ሰንበዲ ቢጠይቅ ከዛ አላህ ከፈቀደለት ነው የምትል ከሆነ ያ ጠያቂው አካል እኮ ይሄ ወልይ ይሆነኛል አላህ ፈቅዶለታል ብሎ ነው የሚያምነው። አንተ መፍቀዱንና ለመፍቀዱን ነው የምታውቀው። ወይንም ወልዮች አይቻሉም ወይም ይቻላል እስካላልክ ድረስ ባላ ፍቃድ ምናምን የምትል ከሆነ እነኛ ወልዮችም ተፈቅዶልናል ተከታዮቻቸው ፈቅዶለታል አላህ ብለው ነው የሚከተሏቸው ብዬ ነው ማምነው። ከጅምሩም የሙሳም ብትል ሙሳም የሆነ ነገር ለሙሐመድ አልሰጣቸውም፣ እንዲህ አላረገላቸውም። ነቢዩ ሄዶ ሙሳ አይደለም የጠየቁት እንዲያስተካክሉ ነው የነገራቸው። አንድ በል አሁን ደግሞ በዚህን ጊዜ ደግሞ ይሄ ነገር ለምሳሌ አንደኛ ነቢ ሰለላሁ ዐለይሂ ወሰለም ሞተዋል። ከዛ በኋላ ደግሞ ነቢይም የለም። አሁን ደግሞ የሆነ ነገር እከለ ሄጂ ይሄን መቃብር ቦታ ሄጂ ይሄን ነገር አድርግልኝ ይሄን ነገር አድርግልኝ ማለትም አልችልም። ለምን ተከልክያለሁ በቁርአን። ለሱ ደግሞ ማስረጃ ከቁርአን ከፈለከ በዛውም ለከዲርም እንዲሆነው ለከዲርም መልስ እንዲሆነው ለአንቢ በቁርአን የሆነ አያ አለ በሞቱ ሰዎች። እሺ ወለዚነ የድዑነ ሚን ዱኒላሂ ላ የክሉቁነ ይላል። ወለዚነ እነዛ የድዑነ ሚን ዱኒላሂ የሚጠሩ የሆኑት ላ የክሉቁነ አይፈጥሩም ሸይአን ምንም ነገር ወሁም ይክለቁን እንደውም እነሱም የተፈጠሩ ናቸው ይላል። አምዋተን የሞቱትም ገይረ አህያአን በህይወት ያሉትም ወማ የሽዑሩነ አያነ ይብአሱን እንደውም ሞቶ እንኳን የሚቀሰቀሱበትን ቀን ራሱ አያውቁም ነው የሚለው ቁርአን ላይ። እነዛ የሞቱ አካላት አይደለም ሞቶም ይሁን በህይወቱም ያሉ ይሁን ከአቂማቸው በላይ የሆነ ነገር ብንጠይቃቸው ይሄን አድርጉልን ብንላቸው አይችሉም። እንኳን ቀርቶ ሞቶ እንኳን የሚቀሰቀሱበትን ቀን አያውቁም። ስለዛ ከለከዲር መልስ እንዲሆነው እኔ ከሚደጋቸው ከሆነ እነዚህ ሰዎችን ወልዩ ይሄን ነገር አድርጉልኝ ሄዶ ጫት የሚቂሙትን የሚደግፍ ከሆነ እንዲመለስ ያው ጥሬን አስተላልፋለሁ። ከዛ በእኔ እምነት ደግሞ ያው ይሄን አሁን የኔ አቋም አልደግፋቸውም። ሄዶ ይሄን አድርጉልኝ የሚለው እኔ አላህ ከጅምሩ ምን አቂም አላቸውና ነው እነዛ ሰዎች የሞቱ ሰዎች ሄጄ የሚጠይቃቸው? መጠየቅም አይቻልም። የኔ አቋም ይሄ ነው።
የሞቱ ሰዎች ይቅማሉ እንዴ? አሚ ስማ፣ አንደኛ ከዲር ባልሳሳት አሁን ቦታውን ረሳሁት ከቁርአን ለአንተ ልብና ለማስጠንቀቂያ ሰጥክ ነበረ። ብትከፍርም ብትክድም አላህን የብናኛ ከለት ጎዳውም በእስልምና ብትኖር አይደለም አይደለም እሳቸው አይደክምም። እኔ ቆይ ከዲር እኔ ከእስልምና ቢወጣ ማለት ነው ለአላህ ቅንጣት ያክል የሚጠቅመው ነገር የለም። ቢጎዳ ራሴን ነው። ከእስልምና ወጥተህ ከሆነ ግልጹን ተናገር። እምነትን ግን ማላጋጭ አታድርግ። እምነትን ማላጋጭ አታድርግ። ካወቅህ ያወቅኸውን ተናገር፣ ካላወቅህ ዝም በል። ማላጋጭ አታድርግ። ተረጋጋ። አሁን ሙሳ ሰባተኛ ሰማይ ነው ያለው። ቁርአንን ሊያመጣ ሰባተኛ ሰማይ ሄዷል አልክ። ያኔ እዛ ነው የተገናኙ እሱም ካላህ ጋር እዛው ነው እንዴ? ሰባተኛ ሰማይ ላይ ሲጀመር አላልኩ። ወደዛ መሄዳቸው ነብዩ ሰለላሁ ዐለይሂ ወሰለም መሄዳቸው ራሱ ተአምር ነው ያልኩት። ወደዛ ሄዶ ከዛ ምታወራ ከሆነ እኔ በቁርአን በማስረጃ የጠቀስኩልህን አልተሳደብኩም፣ ምንም አላልኩም። በማስረጃ አሁን ምንንም መልሰኝ ከተሳሰብኩኝ በማስረጃ አውራ። ዝም ብለህ አይደለም። እዛ ነው አይደለ የተገናኙ? የት ነው የተገናኙ? ስንተኛ ሰማይ የተገናኙ? እሺ እኔ ይሄን ስለማላምን ይሄ መልስልኝ እባክህ። ከጅምሩ ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ጉዞን ታምናለህ? መስጊድ አልአቅሷ ላይ ሰግዶ ወደ አላምንም አልሄድም። ጅብሪል አታምንም? አልሄድም። ቁርአን ውስጥ የሌለ ነገር አላምንም። ቁርአን ታውቃለህ? ካድር ቆይ አቡ ካድር ቆይ ካድር ቁርአን ታውቃለህ? አንተ ዝም በል እስቲ ዝም በል እስቲ። ቆይ ችግር የለም አትሰዳደብ። በስድብ እኮ ምንም ስድብ እኮ እውቀት አይደለም። አትሰዳደብ። ቆይ ችግር የለም። ሐዲስ ትቀበላለህ? አልቀበልም። ማን ተቀበል ስላለኝ የምቀበለው። በቃ ችግር የለውም። ስለዛ ከአንተ ጋር አላወራም። ይበቃናል። አንተና እኔ ውይይት ምንም አይጠቅም። በማይጠቅም ነገር ጊዜን አላባል። በማይጠቅም ነገር ላይ ጊዜን አላባል። ሐዲስ ተቀበል ያለው በቃ ችግር የለውም። ማን ነው? አላህ ያውቃል ሐዲስን። እኔ ስማ ያውቃል። እኔ ብዬሃለሁ። አንተ ከእምነት ብታፈነግጥ እስልምና የምትጎዳው ነገር የለም። ቢትመጣ የሚጠቅመው ነገር የለም። ይሄንን ወቅ አንዴ ሽፍት አደረጋችሁት ቶፒኩን። አንዴ ማን ነው አብደላ? አንዴ ሽፍት አደረጋችሁት። አብደላ መጣ ወዳጅ። እኔ አሁን ጥያቄ አለኝ። ቆይ አንዴ እፎይ ግልጽ ያልሆነልኝ አለ። አቡካዲድ ተወሱልን እንዴት እንትን እንዳልከው ብዙም ግልጽ አላደረክልኝም። አንድ በህይወት ስላሉት ማለት ነው በህይወት ያሉትን ማቃረቢያ እነሱን በእነሱ መለመን ይቻላል አይቻልም? እሱ ላይ ግልጽ አላደረክልኝም። የሞቱት ግን ምንም እንደማይጠቅሙ በእነሱ ማድረግ እንደማይቻል ታንተ ነጥብ ይዣለሁ። ከድር ግን የአንተን ፖይንት አላገኘሁትም። ይቻላል ሊሆን አይቻልም አቋምህን አላወኩም። በሞቱ ሰዎች ይቻላል መለመን ተወሱል ምግብ መውሰድ ምናምን እንዴት ምን የሞተ ሰው ነው አለምንም ያቀርበኛል ብላ የሞተማ ለራሱ ሞቷል እና ይረሃሙ አለ ኦኬ። ስለዚህ ያቀርበኛል ብለህ አይደለም ግን ምግብ የሚበላ ከሆነ ምን ችግር አለው ማለት? ኦኬ በህይወት ያለው ያቀርባል። እንዴት ማንም አያቀርበኝ ምን? ስለዚህ ከአቡ ካሊ ጋር ምንድን ነው ጠባችሁ? ካዳ ተመሳሳይ ከሆናችሁ እንደዛ ከሆነ የተሳሳተ ነገር አለ። ምን እሱ አሁን አርሼ እንትን ሰባተኛ ሰማይ ወጥቶ ነበረ የሚል ከየት ያመጣ ነው የሚያወራ ብዬ ነው። እሺ ሐዲሱን እንተወውና በተወሱል ጉዳይ ላይ ብቻ ሐዲሱን ተወው። እሺ ሐዲስ አለመቀበል እዛ ላይ ሌላ ቶፒክ ስለሆነ አርሽ ምናምን አላህ የት ቦታ ነው ያለው ምናምን እሱ ላይ ልዩነት እንዳለ ሆኖ አይደለም። የት ያለ አይደለም። አረ አይደለም ረሱል ወጥቷል የሚል ከየት ያመጣ ነው ብዬ እኮ ወጥቷል የሚለውን ካልተቀበልከው እኮ እሱ አላህ ከአርሽ በላይ አለ ብሎ ስለሚያምን ነው። አላህ ወጥቷል አይደለም። ኦኬ አሁን እዛ ሄዶ ነቢይን አግኝቷል እንደዚህ አይነት ነቢይ ያስቀንሷል የሚል ቁርአን ላይ የለም። አንደኛ ደግሞ ያ የምትለው ነቢይ ሞቷል እኮ ምን በሊፍት ነው በምንድን ነው ይወጣ? ኦኬ ስለዚህ
ከ50 ወደ 5 አስቀነሰ የሚለውን ቁርአን ላይ የለም፣ አልቀበለውም ነው። የለም 50 መጀመሪያ 50 ተሰጠ። ከዛ እየቀነሰ ተመላለሶ 3 እንደዛ የሚባል ታሪክ የለም። እሱ ሌላ እንትን ይሆናል። ስገድ በሱ ስመረድ በቃ ይሄን ካመንክ በቃ በቂ ነው። ኦኬ ኤኒዌይስ በተወሱል ጉዳይ ላይ ልዩነት ያላችሁ አልመሰለኝም። አስፋራስ እስከ እየተረዳሁት እንዳለሁት ሜቢ አቡካል ልዩነት አላችሁ። ሌላው እንዳለ ሆኖ የአዲሱ ምናምን ልዩነት እንዳለው ነው። አይ ብዙም እንትን የለም። እሱ ያለ ያለው በሐዲሱ ጉዳይ ነው፣ ችግር የለውም። እሱ በሌላ ጊዜ ሐዲስ የሚቀበል ከሆነ ሐዲስ እሱ የሚቀበል አይመስለኝም። እኔስ በህይወት ያሉትን አጥራልኝ። እሺ አንተ በህይወት ያሉት ያቃርባሉ ብለህ ታምናለህ? በህይወት ያሉት የሞቱት አይጠቅሙም አይጎዱም ብለህናል ቅድም። ስለዚህ እነሱ መጠየቅም እነሱ ምንም የሚያደርጉት ነገር ስለሌለ በእነሱ ስም መጠየቅም አስፈላጊ እንዳልሆነ ነው የነገርከን። በህይወት ያሉትስ? በህይወት ያሉት ሐቂማቸው የሚችለውን ነገር ማድረግ ይችላሉ። ከሐቂማቸው በላይ ግን አላህ ለምሳሌ ቅድም ብዬ ያለው ትልልቅ ነገሮች አሁን ይለምናል። በህይወት ያሉትን ራሱ ሄዶ አንዳንድ የሚለምኑ ሰዎች አሉ። ለምሳሌ ጥንቆላን ይመስል ሌላም ነገር እንዲያርጉልኝ ብሎ ሲለት መግባትን ይመስል እኔ እንደዚህ አንድ ልጅ እምቢ ብሎኛል፣ ልጅ ከወለድኩኝ ይሄን አረጋለሁ ብሎ የሚሉ ሰዎች አሉ። ብር የሚሰጡ ወይ ከሄዶ ፍየል የሚያርዱ ይሄ ነገር ራሱ አይቻልም ከነጭራሹ ማለት ነው። ግን ሐቂሙን አንተ ለምሳሌ አንድ ሰው ሄጄ በጉልበት እርዳኝ ብር እንደዚህ አድርግልኝ እሱ ሳይሆን ከሃይማኖት ጋር በተያያዘ እናደርገውና እሱማ ኖርማሊ ሌላንም ሰው አማኝ ያልሆነም ልትል ትችላለህ። ድንገት አደናቅፎ አንሳኝ ልትለውም ትችላለህ። ለምሳሌ ሙሐመድ በህይወት ቢኖር በህይወት በነበረበት ሰዓት ላይ አላህ ሆይ በሙሐመድ ብለህ ማረኝ ማለት ይችላል አንድ ሙስሊም? አሁን እንደሞተው አይደለም በህይወት እንዳለ ቢሆን ኖሮ እንደዛ ብሎ ማለት ይችላል? እሱ ሐዲስ እኮ እኔ ቦታው አላነበብኩትም፣ ትንሽ እውቀቱ የለኝም። ምናልባት ካለ ጥያቄ ብቻ ነው የጠየቁ። እንደዛ ማለት ይችላል? ለምሳሌ እሺ የሆነ ወልይ ይቻላል፣ በህይወት ካለ ይቻላል። ከሞተስ? ከሞተ ያው ኺላፍ አለ፣ ግን አይቻልም በሚል እንያዘው ያኔ ጋንተ ማለት ነው። ግን በህይወት ያለ ሰው ኺላፍ አለው። በህይወት ካለ ዛሬ የዋብዮችን አቂዳ ተስማምተዋል ማለት ነው። አባሾች ይቀርቡኛል ብትልም አትስማማው። በምን ተስማማው? አክቹዋሊ ከነሱ ጋር የምጣላው ማስማማው በአላህ ጉዳይ ነው እንጂ በሌላ ነገር እኮ ብዙም አንጋየም። አንድ አዲስ ሃይማኖት አይደለም። በፍጹም ተወሱል ላይ ያላቸው አቋም ዋብያዎቹ በፍጹም አይቻልም ነው። በህይወት እያለማ ይቻላል። አይቻልም በህይወት እያለ ይቻላል። በህይወት እያለ ከማውቀው ድረስ እኔ ያልኩት እኮ እሱን ነው። ከሞተ በኋላ ግን እነኛዎቹ ደግሞ ይቻላል ብለው ያምናሉ አይደለ? እነሱ እንደውም በፍጹም አይቻልም ነው የሚሉት። አህባሾች ነው ያልኩህ እኮ ነው። አህባሾች ሊሉ ይችላሉ። አህባሾች ይቻላል ነው መቃብርን መዘየሩም እንትን ማለት እዛ ቦታ ላይ ሄዶ ማሞገስም ሆነ በድቤም እንትን ማለት መለማመን ወልዮችን ያቃርቡናል ማለት ይቻላል ብለው ነው የሚያምኑት። አባባሉ ነው። ለምሳሌ አሁን ወልይ እኮ እንበል ያው በእምነቱም ይሁን በምንም ጥልቀት ያላቸው ከሆኑ በነሱ ለምሳሌ አንተ ቀጥታ በእናትህ ብዬ ለምንሃል አይደል? የሆነ ነገር ስጠኝ በእናትህ ያው ነው፣ እንደዛ ነው የምጠይቀው። አንተን ነው ወይም ፈጣሪን የምጠይቀው ግን ወደሱ። ምክንያቱም እኛ ተራ ሰዎች ወንጀል ብዙ አለን፣ ገባህ አይደል? እነዛ ግን ከኛ ይሻላሉ። ወንጀላቸውም ሰውም ቢሆኑ ምንም እንኳን ሰው ቢሆኑም ወንጀል ይኖራቸዋል፣ ግን ከኛ ጋር አይገናኝም ከተራ ሰው ጋር ማለት ነው። ስለዚህ ሞር ወደ ፈጣሪ የቀረቡ ሰዎች ስለሆኑ በእነሱ መማፀን ትችላለህ በሚለው ነው ማለት ነው። ብዙም እኔ እንደዛ አላደርግም፣ ገባህ አይደል? ይፈቀድም አይፈቀድም እኔ አልጠቀመውም ይሄን ነገር። ወደ ተወሱል እንመለስና ተወሱል የሚፈቀደው ተወሱልን እንዴት ነው? በስንት ነው የሚከፈለው? እናንተ ጋር ማለት እንደናንተ እንዴት ከፍላችሁ የምታዩት? አከፋፈሉ አልገባኝም። በምንድን ነው በህይወት ያገኘ በህይወት ተገኘ ነው ምንድን ነው አልገባኝም። አከፋፈሉ ለምሳሌ ስትቃረብ
ባላ ስሞች መቃረብ አለ፣ ባላ ባህሪያቶች መቃረብ አለ፣ በስራዎች በቁርአን ይቻላል። ሶስቱም የጠቀስካቸው ይቻላል። በስሙ መቃረብ ይችላል፣ በጥሩ ጸባይም በጥሩ ምግባር መቃረብ ይችላል። ዋብያዎቹ በሶስት ከፍሎታል እስከማውቀው ድረስ ባላ ስሞችና በባህሪያቶቹ ዋነኛውና መሰረታዊ እሱ ነው አይደለ? ይቻላል። ምክንያቱም ዳይሬክት የምጠይቀው እነኚህ በባህሪያቶቹ እና በስሞቹ ተወሱል ማድረግ ሁለቱም ይቻላል። ስለዚህ መልካም ስራ ለምሳሌ ዛሬ ዓመት ላይ የሰራኸው መልካም ስራ ካለ ይቻላል። መልካም የሰራኸው የዛሬ ዓመት ካለ ዛሬ ላይ ስትታመም የዛሬ ዓመት መልካም ለአንተ ብዬ ሰርቻለሁ ማረኝ ብለህ ማለት ትችላለህ። የበፊት ሰዎች ያደረገዋሉ እንደሚቻል አውቃለሁ ይህን ጉዳይ ማለት ነው። ሌላኛው ደግሞ በእንትኖቹ ነው። ስለዚህ እኔ ወደ ዋናው ልመልስና ዋናው ተወሱል ባላ ባህሪና ባላ ስሞች ላይ ባላ ባህሪና ባላ ስም ዋነኛው ተወሱል ይሄ ነው አይደለ? በዋብዮች ይህንኛው ዋና ተወሱል ከሆነ ባላ ባህሪና ስሞች ተወሱል ስታደርግ ከእነሱ ጋር እስማማለሁ ብለህ ታምናለህ? ከዋብዮቹ ጋር አንድ ነው። ለምሳሌ አቡ ካሊድ ወይ ይሰማል። አላህ አንተ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አይደለ? አዎ። ይሄ ያላ ባህሪው ነው አይደለም? ያላ ባህሪው ነው ወይ አይደለም? ባህሪ መውረድ እኮ ባህሪ አይደለም። በአንዴ እሱ እንደዛ ብለህ ያምናል። ባህሪዎቹ 99 ተጽፏል። 99 ስሞቹ ናቸው። በስሞቹ መቃረብ ይቻላል። ያላ ባህሪዎች አሉ፣ ባላ ሲፋቶች አሉ። አላህ ለራሱ ያጸደቃቸው በእነሱ መቃረብ ይቻላል። ኮመንት ይዘጋ። ኮመንት አትሳደቡ፣ የምትሳደቡ ካላችሁ ግን ብዙ ጊዜ ነው የሚለው እፎይ ወላሂ እዚህ ቤት በጣም ኮሜንት ይሳደባሉ። ኮሜንት የምትሳደቡ ካላችሁ ረፉ። ኦኬ እሺ፣ አብደላ ሎክ ያላ ባህሪያቶች ብለው አላህ ለራሱ ያጸደቃቸውን ነው አይደለ? ያላ ባህሪያቶች፣ ሲፋቶች፣ ስሞቹ በእነኛ ዳይሬክትሊ መቃረብ ይቻላል አለ። ትክክል። ስለዚህ ዋብዮቹ ከሌሊቱ 1/3 ላይ ሞር አላህ ወደኛ የሚቀርብበት ጸሎታችንም ተወዳጅ የሚሆንበት ነው ብለው ያምናሉ አይደለ? ስለዚህ አላህ ወደኛ ከሌሊቱ 1/3 ይወርዳል የሚለው ይህንን መቃረቢያነት ይጠቀሙታል። አንተ ትጠቀመዋለህ? እኔ ትናንትም ብያለሁ። አወራረዱ ፊዚካል አይደለም። ፊዚካል አይደለም ነው ሳይሆን ይሄ አሁን ያስማማችኋል ወይ ነው? አንድ ነን ስለኛው ላይ እሺ እንተው ይሄንኛው ቀለል እናድርገው። አሁን ለምሳሌ አንድ አቡ ካሊድ ከአብደላ ጋር እንገባባ ነው እንመጣለን። ስለዚህ አላህ ባህሪያቶች ያጸደቀውን ለምሳሌ ዋብያዎች የሚያጸድቁት አለ። አላህ ይሮጣል፣ አላህ ይስቃል፣ አላህ ይናደዳል፣ አላህ ይቆጣል። እነኝን አንተ ታጸድቃለህ? በቁርአን ያለውን አጸድቃለሁ፣ ግን አረዳድ ላይ አሁን አረዳድ ሌላ ጉዳይ እኮ ነው፣ እንደማትገናኙ አውቃለሁ። ስለዚህ እነሱ እነኛ ባህሪያቶቹ ናቸው አይደል? እነኛ ያላ ባህሪያቶች ያቃርቡናል ብለው ያምናሉ። ስለዚህ ያላ በስሞቹና በባህሪያቶቹ ተወስል ማድረግ የሚቻል ከሆነ እነኚህ አላህ ለራሱ ምንም ሳታመሳስል ከማንም ጋር ሳታስተያይ ሳታመሳስል ለራሱ ያጸደቃቸው ባህሪያቶቹ ናቸው ብለው ካመኑ፣ ስለዚህ እነኚህ ደግሞ መቃረቢያ ይሆናሉ ብለው ካሉ በእነኛ አንተ መቃረቢያ መሆን የለበትም እኮ ገብቶሃል? አንተ ሎጂክ ገብቶኛል። እኔ መጀመሪያ ብያለሁ። እኔ በቀጥታ ነው ስጸልይ፣ በቀጥታ ዳይሬክት ላይ ነው በስሙ በባህሪያቱ ሳይሆን በስሙ ነው የምለምነው። ገባህ? አይገችም። ሉክ አሁን ምን አልከኝ መሰለህ? በባህሪው ሳይሆን በስሙ which means አብደላ ሚል ስም አሁን ለምሳሌ ዝም ብዬ በአብደላ ብል የትኛው አብደላን እንደሆነ ስፔሲፋይ ሳላደርግ በአካል ከመጣው ሲፋቱ ጋር ከመጣው ባህሪው ጋር ከመጣው ማንኛው አብደላ እንደሆነ ስለሚታወቅብኝ ዝም ብዬ በ99 ስሞቹን ታውቃቸዋለህ። በስሞቹ ናቸው። ለምሳሌ
አዛኙ ወይንም ደግሞ ሰጪው ለጋሹ 99 ስሞች አሉ። ትርጉም ታገኛለህ ብዬ አስባለሁ። እንደዛ ያክ መለመን ትችላለህ። ግን በስሙ ነው ስቲል ምን አደረግ መሰለ ሌሎቹ የሆነውን ፓርት ደግሞ ልቶ አይነት ስሙን ብቻ ልጠቀም እንጂ ይሄ ምንን ያሳያል? እያንዳንዱ ለምሳሌ በሲፋ ወይንም ደግሞ ባህሪያቱ ይሮጣል። የሚሮጥ ከሆነ በሩጫ ብለህ ልትለምን ነው አንተ የሆነ ሎጂክ ገብቶኛል። እኔ የማይሆን ሎጂክ ስለሆነ ነው ያለፍኩህ። ገባህ አይደል? እሺ ለምሳሌ 99 ስሞች ውስጥ አንዱ ብርሃን ነው። በብርሃኑ ብለህ ትለምናለህ። እሺ ኑር ይባላል። ግዴታ 99 ስም መጠቀም የለብህም። ግዴታ ተጠቀም ማለት አይደለም። ስለዚህ እነኚህ ግን እነኚህም በጠራህ ቁጥር የአላህን ስሞችን ባህሪያቶቹን ባጸደክ ቁጥር ትቃረባለህ ማለት ነው እንጂ አላህ በብርሃንህ እያልክ ትለምነዋለህ ማለት ላይሆን ይችላል። ዋልዮች ሊጸለውት እንደሚያደርጉ ባላቅም ግን አላህ አልኑር ይባላል ሲሉ አንተ አልኑር ነህ ማረን ምናምን ቢሉ ለምሳሌ ሊቃረቡበት ይችላሉ ብዬ አምናለሁ። አላህ ከሌሊቱ 1/3 ይመጣል ብለው ያጸደቀውን ሲያጠርጉ ይቃረቡበታል። እኔ አንድ ሙስሊም ሰምቼ አላውቅም። በመውረድህ የሆነ ነገር ስጠን ወይንም እንደዚህ አድርግ ግን ማንም ሙስሊም ሰምቼ አላውቅም እንደዛ ብሎ ሲለምን በዚህ እኮ አሁን እዚህ ጋር ሲመጣ ነው ውይይቶች ሲመጡ ነው። አንተ አይወርድም ብለህ ስለምታምን ነው አንተ አላህ ይወጣል ይወርዳል የሚለው መልአክ ነው። ይሄ አክሽን ነው አይደል? ሌሎች አክሽኖች አሉ። በነዛ አክሽን የሚለምን ሰው የለም። አልሰማሁም፣ በታሪክ አልሰማሁም። ማንም ሰው አንድ ሙስሊም በአክሽን ሲለምን አልሰማሁም እስከዛሬ ማለት ነው እኮ። አንተ አልሰማኸው ማለት ደግሞ ይሁን እዚህ ቦታ ላይ እንትን አብረን እሺ አንዴ እንደዚህ ቢያንስ ልመንም ሳይሆን ልስማ ቢያንስ እኮ እንደዚህ እናድርገው። እሺ አሁን እኮ አንተ ምን እያደረክ ነው መሰለህ? ሰዎች ላይ ነው የምወሰነው ዶግማው ላይ ሳይሆን እያልከኝ ነው። በደንብ አስተውል። ዶግማው ምንድነው? እሱ ተወስል ለማድረግ በስሞቹና በባህሪያቶቹ አላህ ስለራሱ ያጸደቃቸውን እናጸድቃለን፣ በእነሱ እንቃረባለን አሉ። ያ ማለት ግን አላህ ስትወርድ በምወርደው ማለት ላይጠበቅባቸው ይችላል። ነገር ግን አላህ ይወርዳል ብለው ማመናቸው መቃረቢያ ሊሆን ይችላል። አላህ ይስቃል ይላል። አላህ በምስቀው ማለት ላይጠበቅባቸው ይችላል። ይሄ አላህ ይስቃል ተብሎ የተነገረው ለአላህ ነው፣ እናጸድቃለን፣ ምንም ሳናመሳስል ወይንም ደግሞ ሳንክድ እናጸድቃለን ብለው በመቀበል ሊቃረቡ ይችላሉ። አላህ ብርሃን ተብሏልና በብርሃንህ ማለት ላይጠበቅባቸው ይችላል። ስለዚህ ያጸደቀውን በማጽደቃቸው እና ያንን ሊትራል በመቀበላቸው ባህሪያቶቹን የሚቃረቡበት ከሆነ አንተ እነኝን ደግሞ አትቀበላቸውም አይደለ? እኔ ማልቀበለው ምንድን ነው? ተወስሉን ነው የምትለው? ሳይሆን እነኝህ ባህሪ ተብለው የመጡትን ሊትራል አድርጋ ትወስድም አንተ። ኢቭን ሎጂካል አይደለም። ለምሳሌ በአክሽን አትለምንም። ገባህ አይደል? አይደረግም። አንተ እንዴት ነው ያዝከው? አልገባኝም። አይደረግም። ቢፈቀድ ራሱ የሚያደርግም ሰው አይኖርም ብዬ አስባለሁ። አይደረግም። ስለዚህ መፍቀዳቸውን ራሱ ስህተት ነው እያልከኝ ነው። የዋብዮቹ አቂዳቸው ላይ ይሄ መፍቀዳቸው ራሱ በባህሪያቶቹ እንቃረባለ ማለታቸው ስህተት ነው። እንዴት ብዬ ላስረዳ? መፍቀድና አድርግ ማለት የተለያየ ነገር ነው። ገባህ አይደል? ሊትራሊ እኮ የግዴታ መጥራት ላይ ቅጠል መብላት ይፈቀዳል። ቅጠል መብላት አልተከለከለም ሲባል ለምሳሌ አላህ ከአርሽ በላይ ነው ብለው ያምናሉ። ሰማኸኝ አይደል? ምሳሌ መጣሁ። አላህ ከአርሽ በላይ ነው ብለው ያምናሉ። ያ አላህ ከአርሽ በላይ ነው ብለው ማመናቸው ራሱ የሚቃረቡበት ነው። ይሄ ምሳሌ ስማኝና ተረዳኝ። ቅጠል መብላት አልተከለከለም፣ ግን ብላ ማለት አይደለም። ተግባባን? ወይንም ደግሞ የሆነ የዛፍ ግንድ ምናምን ነገር አትብላ አልተባለም። ያ ማለት ግን ብላ ማለት አይደለም። ተግባባን? ዜጋ እንደዛ አይነት ሎጂክ አታምጣ አንተ። የሆነ አረዳደግ አይደለም። እኔ እኮ አይደለሁም አረዳዴ ሳይሆን አልተከለከለ ማለት ተፈቀደ ማለት አይደለም። ወይንም ደግሞ ተደንግጓል ማለት አይደለም። አብደላ መጽሐፉ እኮ ነው የሚለው። እንክፈትልህ። ዋብዮች እኮ መጽሐፍቶቻቸው ላይ እኮ አላህን ከምንቃረብበት ውስጥ ብለው አንደኛ ቅድም እኔ እናንተ ተስማምተን ነበር እኮ ስሞቹ ተስማምተናል።
ስሞቹ ላይ ተስማምተናል፣ ባህሪያቶቹ ላይ ግን አልስማማም እያልከኝ ነው። ባህሪያቱ ተስማምተናል፣ ግን ሁሉም ባህሪ አይደለም የምትለምንበት። ስለዚህ የምንጥለዋለህ ማለት ነው። የማይስማሙ ባህሪያቶቹን ትተዋቸዋለህ ማለት ነው። አንተ ራስህ እኮ አትጠይቅም። እንዴት ብለህ ነው በአወራረድ ብለህ ነው የምጠይቀው? በአካሄድህ እንዴት ብለህ እንረዳው? እሺ ተወሱል ከሚደረግ እነሱን ጠይቃቸው። እኔ ንገረኝ፣ እነሱን ጠይቃቸው። እንደዛ ይሻላል። ምክንያቱም እነሱ ምን ብለው አስቀምጠዋል? ተወሱል ከሶስት ውስጥ ሲከፍሉት በዋናነትና ቀጥታ የሚቻለው በአላህ ስሞችና በባህሪያቶቹ እሱ ያጸደቃቸውን እነኛን በማጽደቅ እነኚህን እንትን በማለት ወደ አላህ መቃረብ ይቻላል። ተወዳጁም ትክክለኛውም ዋጅብ ነው አይደለ? ዋጅብ ነው ብለው ያስቀመጡት ይሄንን ነው። ከዛ በኋላ ሌሎቹ ሶስተኛው ባህሪ እየተባሉ ለምሳሌ አክሽን በፊት ያደረገው መልካም ነገር በሱም ይቻላል። ሱና ናቸው እነሱ እንደ ሱና እንትን ልትላቸው ይችላሉ። ይህንኛው ግን ዋጅብ ነው። እፎይ እኔ ልጠይቀው ስላልገባኝ ነው። የአላህ ስሞች ወይ ባህሪዎች ከአላህ ጋር ያማልዳሉ ነው? አማላጆች ናቸው ነው? እንዴት ነው ራሱን በራሱ እንዴት የምታማግደው? ማማገጃ እኮ ሶስተኛ ወገን ነው አይደል? እናንተ ማርያም ስታማግዱ ያቀርቡኛል እያልክ እኮ እናንተ በማርያም ታማግዳላችሁ አይደል? ሶስተኛ ወገን ነው። አሁን እኔ እሱን እኛ እናውቀዋለን፣ ችግር የለውም። ግን ቀጥታ ግን በስሙ ለምሳሌ እናንተ ባህሪዎችና በአላህ ስም ወደ አላህ እንቀርባለን ስትል አብደላ ስማኝማ፣ ስሞችን እኮ አማላጅ እያረካቸው ነው። ስለዚህ የእሱ የአላህ ስሞች ወደ አላህ ያቀርበዋል። እንደዛ ነው እያላችሁ ያሉት? እንዲገባኝ ነው። እስኪ ይህን ግልጽ አድርግልኝ። እንበል ምን እፎይ ለምሳሌ አስተማሪ ነው አይደለ? ባህሪ ነው ወይንም ደግሞ እንዴት ምን እፎይ ገብተዋል። መቼም ተግባብተናል። እናንተ ልታስረዳኝ እንችላለን። ለእኔ አስረዳኝ። እኔ አሁን ስትሉ በደንብ እየሰማችሁ 99 ስሞች አሉ ይባላል። 99 ስሞች አሉ ያቀርባሉ እያላችሁ ነው። ስለዚህ ያለ ባህሪ አቦ ቆይሽ አቦ አንድ ጊዜ አብደላ ልጠይቀውና ወደ አንተ መለሳለሁ። ችግር የለም። ስለዚህ ያለ 99 ስሞች ወደ አላህ ያቀርባሉ ወልይ ነው እያልክ ነው። ወልይ ማለት እንደዛ ነው አይደለ? ቅድም የነበረው ትርጉም እንደዛ መሰለኝ ካልተሳሳትኩ። ስለዚህ ባህሪያቶቹ ወደ አላህ ያቀርባሉ ነው፣ አማላጅ ናቸው ነው። ድምፅ ታፍኗል። አብደላ አሁን ይሰማል አይደል? ይሰማል። አሁን ይሰማል። አዛኙ ብለህ ስትል አዛኙ ማለት ያው ፈጣሪ ነው። አዛኙ ብለህ ስትለምን ስጠኛ አዛኙ ብለህ ወይንም ደግሞ ለጋሹ ብለህ ስትለምን እራሱን ዳይሬክት የምትለምነው በስሙ አላህ ማለት አይጠበቅብህም። ገባህ አይደል? ለምሳሌ አንተ የምትጠይቀው ነገር በስሙ እሱን ነው የምትጠይቀው እንጂ ዳይሬክት 100% ቀጥታ እሱን ነው የምትጠይቀው በስሙ። በባህሪያ ከሆነ ቅድም ስትል የነበረው እኮ በባህሪዎቹ ወደ አላህ እንቀርባለን ነው እኮ ያልክ ያለሁ እንጂ አዛኙ ብለህ ሳይሆን በእዝነትህ ብለህ ስትል ቆይ አሁን ለምሳሌ እንደዚህ ነው ቅድም ስትል የነበሩት በእዝነትህ ብለህ ስትጠይቀው እዝነቱ ራሱ ወደ አላህ የሚያቀርብ ነው የሚል ነው እኔ የተረዳሁት። አሁን ደግሞ ቀጥታ አላህ አዛኝ ነው የሚል ቀጥታ የሆነ ጥያቄ ነው። እንደዛ ካልክማ አላህ ራሱ ነው የሚያቀርብ ነው። ነጽይ ስሞች ብለህ ጻፍና ይመጣልሃል ጉግል ላይ ታያቸዋለህ። አሁን የተናገርከው ትክክል ነው። ራሱን ቀጥታ አላህን ነው እንጂ በባህሪው አይደለም እየጠየቅከው ያለው ማለት ነው። በባህሪው ከጠየቀው ስለ እዝነትህ ብለህ ከጠየቅከው አሁን ለምሳሌ ከወልዮች አንጻር ነው አይደል የተነሳው ነው ወደዚህ የመጣችሁት ወልዮች እኮ ናቸው ጥጋስ ይዛቸው። ስለዚህ ስለነሱ ብለህ ማረኝ ነው ወይም ስለነሱ ብለህ እነሱ ወይም ያቀርባሉ ነው። እንደዛው ልክ በዛው ሴንስ ከሆነ የአላህን ባህሪ ወደ አላህ የሚያቀርብህ ከሆነ ስለ እዝነትህ ብለህ ወይም ስለ እዝነትህ ብለህ ማለት አዛኙም ያልክ ልትለምን ትችላለህ። ስለ እዝነትህም ብለህም ልትለምን ትችላለህ። እስቲ እሱን ነው የምጠይቀው። ኦኬ። ስለዚህ እኮ እዝነቱ መሀል ላይ ሚዲየተር ሆኖ ገብቷል፣ አማላጅ ሆኖ አቃራቢ ሆኖ ገብቷል ማለት ነው። መሀል ላይ እዝነት ሰው ነው ወይንም ፍጡር ነው ባህሪው ነው እንጂ ምን ሰው አላልኩም። የአላህ ባህሪ ሚዲየተር ሆኖ ከአላህ ጋር ያቀርብሃል እያልከኝ ነው። እንደዛ ቅድም እንደዛ እያልክ ነበር። እሱ ነው እንደዛ ትክክል ነው። እሱ እፎይ ትክክል ነው የተረዳሁት። እንደዛ ነው የተረዳሁት እኔ። ምንድን ነው ያልከኝ? እዝነቱ ለምሳሌ እዝነቱ የአላህ እዝነት መሀል ላይ ሚዲየተር ሆኖ ያቀርባል ወደ አላህ እያለ ነበር አይደለ? ቅድም ከወልዮች አንጻር ያ በስሞቹ እንቃረባለን ብለው ነው እኮ የሚሉትም።
ስለዚህ ስሞቹ ሚዲየተር ናቸው፣ አቃራቢዎች ናቸው ማለት ነው። የአላህ ስሞች ወደ አላህ ያ እንደዛ ካልሆነ እኮ አብደላ ምን ይሆንባል መሰለ? አይ ስሞቹ እንደዛ ካልሆኑ ባህሪያቶቹ እንድናይ ማድረግ አይጠበቅብህም። ስለዚህ እስልምና አስተምሮ እኮ ይጋጫል። ከአላህ ሌላ አማላጅ የለም የሚለው ባህሪያቶቹ ራሳቸው ሚዲየተር ሆኖ ይገለጣሉ ማለት ነው። ብዙ ሚዲየተሮች ወይም ብዙ አማላጆች አሉ፣ አቃራቢዎች አሉ እንደ እስልምና አስተምሮ። አብደላ እንዴት ነው የምትረዳው? እኔ ለምሳሌ እንዳልኩ ማለት ነው 99 ስሞችን የተጠቀምክ መለመን ትችላለህ፣ መጠየቅ ትችላለህ። እሱን ያልኩ ለምሳሌ አዛኝ ረህማን የሚለው ረሂም የሚለው አንዱ ስም ነው። ገባህ አይደል? በዛ ስም የተጠቀምክ መጠየቅ ትችላለህ። ምክንያቱም ስሙ ነው። ስሙ ይሄ ራሱ ከ99 አንዱ ይሄ ስም ነው። በዛ ስም ስለዚህ ስሙ ወደ አላህ ያቀርባል። አብደላ የአላህ ስም ወደ አላህ ያቀርባል። ስም ማለት እኮ ራሱ ሁለተኛ ስም ነው፣ ሶስተኛ ስም ነው። 99 ስም አለ። ለምሳሌ አብዱል አዚዝ፣ አብዱል ሰላም፣ አብዱል ረሂም የሚባሉ ጓደኞች አሉ፣ የምታውቃቸው ሰዎች አሉ። አይ ችግር የለም አዘርዝራቸው። እኔ አሁን ስለ ሰዎች ሳይሆን የአላህ ባህሪ የአላህ ስሞች ሁሉም የአላህ ባህሪያ ናቸው፣ በተለያየ ስሞች ቢሆኑ ማለት ነው። እኔ ስለ ባህሪያዎቹ ሳይሆን ስለ ባህሪው ነው እየጠየቅኩ ያለው አብደላ። የአላህ ባህሪ የአላህ ስም ወደ አላህ ያቀርባል። እንደዛ ነው የምታምነው? እንደዛ ነው። ያንተ ሎጂኩ አልገባኝም። እንዴት ብዬ እንደማስረዳ ጥያቄ ስላልገባኝ ነው። ወይንም ግልጽ ላድርግልህ አቡ። ቆይ ከአንተ ጋር ትንሽ አንድ ሀሳብ ብቻ። እሺ አንተ ልጠይቅ፣ ምናልባት እሱ ስላልገባው ወደ አንተ ልምጣሽ። አንተ የአላህ ባህሪ የአላህ 99 ስም ወደ አላህ ያቀርባል ብለህ ታምናለህ? እንደሱ ስሞቹም እንዳለ ሆኖ ዋናው ተግባር ላይ ነው የምንቀርበው። ለምሳሌ ቅድም እሱ ያነሳ ነበረ ተግባሩ አይደለም። አሁን ያልጠየቁ አንደኛ ስለታ እሺ ሱረቱል አዕራፍ ላይ ቁጥር 180 160 ባልሳሳት ወሊላሂ አስማኡል ሁስና ፈድዑ ቢሃ፣ ለአላህ ምርጥ ስሞች አሉት በእነሱ ለምኑት ይላል። ስለዚህ ስሙ እኮ በስሞቹ ትለምናለህ፣ አላህ በስሞቹ ደግሞ ይቀበልሃል፣ በስሞቹ ይቀርብሃል ማለት ነው አይደል? አዎ ለምሳሌ አንደኛው መንገድ እኮ ነው። አንዴ እኮ ብዙ ነገር ትእዛዛቶች አሉ። ለምሳሌ አሁን የቲምን ቢያበላ ሰው ወደ አላህ ይቀርባል፣ ጥሩ የሚያደርግ ሰው ወደ አላህ ይቀርባል። ይሄ አንደኛው መስፈርት ስራ ነው። አቡ ለምን ትቀላቀላለህ? እሱ ስራ ነው። እኔ ያልኩ ያለሁት ለምሳሌ ረሂም በሚለው በአላህ ስም ወደ አላህ ትቀርባለህ ወይስ አትቀርብም? ለምሳሌ እኔ አሁን ያ ረሂም ቢል አንደኛ አዛኝነቱን በልቤ አምናለሁ እኮ ትቀርባለህ። በስሙ ትቀርባለህ ወይ ወደ አላህ? ቀጥታ ትእዛዝ እኮ ነው። መቃረብ ማለት እኮ ያ ረሂም ይሄን ነገር አድርግልኝ ማለት እኮ ነው። በቃ እሺ አንዴ ላንብብላችሁ። እሺ ያንብብልን እስቲ። የተወሱል አይነቶች የሱና አሊሞች ተወሱልን በሁለት ከፍለውታል። እነሱም የተፈቀደ ተወሱልና የተከለከለ ተወሱል ናቸው። የተፈቀደ ተወሱልና አይነቶቹ የተፈቀደ ተወሱል የሚባለው ዋጅብ ወይንም ሱና በሆኑ ኢባዳዎች በንግግር በድርጊት ወይንም በልብ በማመን አላህ በሚወደው ነገር ወደ እርሱ መቃረብ ነው። አንደኛ በጥሩ ስሞቹ እና በተከበሩ ባህሪያቶቹ ወደ አላህ መቃረብ። በአላህ ስሞችና በተከበሩ ባህሪያቶቹ ወደ እርሱ መቃረብ ካሉት የተወሱል አይነቶች መካከል በላጩ አንጋፋውና ለባሪያ የሚጠቅም ነው። በጣም እናመሰግናለን አቡ። እንደሰማኸው እንግዲህ ትልቁ በላጩና ዋናው በአላህ ስሞች ወደ አላህ መቃረብ ነው። ኦኬ፣ ይሄን ከሰማን ይሄን የምትቀበል ከሆነ በአላህ ስሞች ወደ አላህ የምትቃረብ ከሆነ ጥያቄ ጠይቃለሁ። በመጀመሪያ ትቃረባለህ ወይ? ለምሳሌ እንዳልኩ ቅድም ረሂም በሚለው በአላህ ስም ወደ አላህ መቃረብ ይቻላል? አቡ ካሊድ እችን መልስልኝ። ይቻላል። ያ ረሂም ይሄን ነገር አድርግልኝ ማለት ይቻላል። በጣም ጥሩ። ስለዚህ አላህ ባህሪ
አቃራቢ ነው ማለት ነው። ወደ አላህ አቃራቢ ነው ማለት እንችላለን የአላህን ባህሪ። ስሞቹ ናቸው እኮ ያ ረሂማት እኮ አላህ ራሱ የጠራው እኮ ነው። የአላህ ስሞች ናቸው። እሱን እኮ ተስማምተናል። አቡ ካሊድ ለምን ወደ ኋላ ትመለሳለህ? ለምን ትጠመዝዘዋለህ ነገሩን? አልጠመዘዝኩትም። ስለዚህ የአላህን ስሞች ለምሳሌ የአላህን ስም አንዱን ረሂምን አቃራቢ ነው ወደ አላህ አቃራቢ ነው ብለን ማለት እንችላለን ወይ ነው? ያቃርባል ብለህ ካመንክ ወሊይ ወይም ደግሞ አቃራቢ ብለን ልንለው እንችላለን ወይ ነው? እሺ ለምሳሌ በቀላሉ አንተ በሎጂክ ስለመጣ በሎጂክ ልንገርክ። አንተ ቢኒ ወይም ለሆነ ሰው በጣም እርዳታ ታደርጋለህ። ያን እርዳታ ስታደርግ ሰዎች የሆነ የሚያወጡልህ ስም አለ። በጣም ሁሌ ረጂው ስትባል አንተ ረጂውና ይሄን ነገር ይቃስጠኝ እንደዛ ቢልክ ችግር አለው? አይ ችግር የለውም እኮ ልክ እንደዛው። በቃ እኮ እንደዚህ እኮ ነው በቃ። ኦኬ በቃ ልክ እንደዛው ችግር ከሌለው የአላህም ባህሪ አንዱ ባህሪ ለምሳሌ ረሂም ባህሪነቱ ወደ አላህ ያቀርባል አቃራቢ ነው ወደ አላህ ያቀርበናል ብለህ ማለት ትችላለህ ወይ ነው? ልክ እኔ እንዳልከኝ ረጂው እንዳልከኝ እኔ ያልኩ ያለሁት አንተ ሰጪ ሆንክ። አንተ ሰጪው ይሄን ነገር ስጣኝ ቢልህ ያንተን ማንነቱ አይቀይረውም፣ ማንነትን አይቀይረውም። አንተ ወይም ደግሞ ሰጪው ማለት አንተ አማላጅ ነህ ማለት አይደለም፣ ሰጪነትን ነው የሚያመላክተው። አብዱ ከሊል አሁን ለምን ታወሳስባለህ? ግልጽ የሆነ ጥያቄ ነው የጠየቅኩ። እንዳመጣው ምሳሌ የአላህን ባህሪ ረሂም የሚለውን አቃራቢው ብለህ ማለት ትችላለህ ወይ ነው? ወይም አማላጅ ማለት ትችላለህ? የአላህን ስሙን አማላጅ ነው ብለህ ትቀበላለህ? የአላህ ባህሪ ወይም በስሙ ለምን ትነጥለዋለህ? በስሙ ተጠርቶ ነው የሚለመነው። ስሙን ያ ረሂም ይሄን ነገር አድርግልኝ ማለት አሁን አዛኙ ይሄን ነገር ያነባል ሰማም በአላህ ስሞች ምንድነው ምን ማድረግ ነው ማለት መቃረብ ማለት ነው። ያው አረብኛውን ቃል ባለለው ተወፊል ነው ምናምን ማድረግ ወይ ደግሞ መቃረብ ማድረግ የሚወደደው ነው ተብሎ ተነግሮላል። ስለዚህ በአላህ ስም ወደ አላህ ትቃረባለህ ወይስ አትቃረብም? ይሄን ሐሳብ ትቀበላለህ አትቀበልም? ስሞችን እኮ እየጠራክ ነው የምትቃረበው። ዝም ብለህ ስሞቹ ያቀርቡኛል ብለህ ዝም ልትል እኮ አይደለም እኮ። ስሞቹን እየጠራ ወደ አላህ ትቃረባለህ አትቃረብም? አዎ ስሙን እየጠራ ምን ችግር አለው? ምን ችግር አለው? ስለዚህ ስሙ አቃራቢ ነው የአላህ ስሞች አቃራቢ ናቸው ብለህ ትላለህ ወይም አማላጅ ናቸው ብለህ ትላለህ አይደለም? ለምን ትነጥለዋለህ? እሺ ለማንኛውም እንዲገባ አንተ ባመጣው እኮ ይኸው እንዲገባ አስረዳሁክ። ሰጪ አቡ ከሊል መጨቃጨቅ የለብንም ገብቷል። ለሁሉ ሰው ግልጽ ስለሆነ መመለስ ስላልፈለክ ነው። ኦኬ ችግር የለም። አይ መለስኩልህ እኮ ችግር የለም። አንደኛ ትርጉም አላቸው። እሺ ያለህ እኔ እዚህ ጋር ረሂም ይሄን ነገር አድርግልኝ ከሚል ቢኒ ይሄን አድርግልኝ ይበል ወይ ይሄን ነፈለከው ወይስ ሐሳብ አልገባኝም። ስማ ያለህ ባህሪ ወደ አላህ ይጸልይልሃል ወይስ አይጸልይልህም? የሰራኸውን ነው የምታጭደው። በነገራችን ላይ እኔ አላልኩም እያልኩ ያለሁት ለምሳሌ ያለህ ባህሪ አንዱ ረሂም ባህሪነቱ ወደ አላህ ይጸልይልሃል ወይስ አይጸልይልህም? በሰራው ነው የምታጭደው። ስሙን ጠርተህ የፈለከውን መለመን ትችላለህ። ሰጪ ነው። አይ በቃ መልስ እየሰጠ አይደለም። እሺ የመጨረሻ አንድ ጥያቄ ልጠይቀው ነው። እፎይ በቃ እጨርሳለሁ። ቅድም የሞቱ ሰዎች ምንም ስለማይሰቡ ምንም አያደርጉም ብለሃል። እሺ በቁም ያሉ ያልሞቱ ለእናንተ የሚጸልዩላችሁ ወይ ወደ አላህ የሚያቀርቧችሁ ነገሮች ካሉ እነሱን ትቀበላለህ? በቁም እያሉ ማለት ያልሞቱ ያልሞቱ ማድረግ መብትህ ነው፣ ግን ይቻላል። ዱዓ ቢያደርጉልህ ምን ችግር አለው? በጣም ጥሩ። ሱራ 40 ቁጥር 7 ላይ መላኢካ ለእናንተ ይጸልያሉ ወደ አላህ እንደሚያቀርቧችሁ ይናገራሉ። ስለዚህ መላኢካ አቃራቢዎች እንደሆኑ ታምናላችሁ? ትቀበላላችሁ? ሊሆን ይችላል። መላኢካዎች ምን ያደርጋሉ? ለእናንተ ይጸልያሉ ወደ አላህ እንድትቃረቡ ጸሎትን ያደርጋሉ ሁሉ ጊዜ። ጸሎት ማለት ምን ማለት ነው? ጸሎትማ ምልጃ ማለት ነው፣ ማቃረብ ማለት ነው። አንተ ወደ አላህ እንድትቃረብ ያደርጋሉ። ሱራ መክፈት ይችላል። እሺ ችግር የለውም። እሺ ማን ነው የሚጠይቁት? አላህ ወደ አላህ ያቀርቧቸዋል እኮ እያልኩ ነው። እሱ ነው አሁን መላኢካዎች ወደ አላህ እንደሚያቀርቧቸው ይናገራሉ። እነሱ አንደኛ እኛ ወደ አላህ እንድንቃረብ የሚጠይቁት ማን ነው? አላህን ነው። አዎ እነሱማ አላህን ነው የሚጠይቁት። ግን አቃራቢ እንደሆኑ ታምናለህ ወይ ትቀበላለህ ወይ ነው ጥያቄው እንጂ እነሱ እንትን ናቸው አላልኩም። ጸሎት ይሰማሉ አላልኩም። ቅድም የሞቱት ስለሞቱ ነው። አይ በህይወት ያሉት አሁን አንተ የሆነ ሰው በጣም የሆነ ሰው
በቃ ሀሳብ በዛ ይቅርታ አብዱ ከሊል በቃ ምናልባት ቃል ከከፈተ እዛ እናወራለን። እፎይም ሊወጣ ስለሆነ ወይስ ማጠቃለያ ይስጥበት። ግን ብዙ ነገር ያው መመለስ ስላልፈለክ ነው። ለማንኛውም አይ እኔ መልሼ ላይ ያለው አንተ በሌላ መንገድ እንትን ስላልከው አመሰግናለሁ። ችግር የለም። ያ ሰዓት በጣም ሄደ። ከአቅሜ በላይ እየተቀመጥኩ ነው። ይቅርታ አድርጉልኝ። ነገ እንገናኛለን። አይሻልም? መልካም አደረገ ሁላችንም። ቻው ቻው። ደህና ደሩ። እሺ ደህና ደሩ። ቃል አለ አለው። ደህና ደሩ። ቪዲዮ ለቅቅ ያለው የሚደረገውን አድርጉ። እስኪም ሰዎች ግቡና ትላለ። አካውንት ሪፖስት አድርጉለት የቃሉን ቪዲዮ ፎጋር ጋር አርግ ያለው እኔ ማረጋግን መንግስት መልካም አዳፍ ነው ሁላችንም። እሺ ባባ ቢኒ ዴቪ አቤት። እንዴት ነህ? ደህና ነህ አለሁልህ። እንዴት ነህ? እግዚአብሔር ይመስገን። ይመቻል ወይስ እንክፈት ነው ወይስ ምንድን ነው? ሰላምታ መጠያየቅ ቤት እከፍታለሁ። እዛ እንገናኝ። ሪፖስት አድርጉለት። ቃል ቪዲዮ የሰራው አለ። እኔም የኔም አካውንት ተመቷል። ባይዘ እንግዲህ ከሶስተኛ አካውንት እንዳያባርሩኝ ታደጉት። ሪፖስት አድርጉ። እንግዲህ ተወሱልን ዛሬ ተመልክተናል። ተወሱል ማለት ምን እንደሆነ በደንብ አይተናል ማለት ነው። ምልጃ ማለት ነው በቀላሉ በቃ አንድም ከሸፋ ጋር ተመሳሳይ እንትን አለው። ሸፋ እንደማድረግ እንደዛው ተቀራራቢ ነገር አለው። ሜይ ቢ ተምራችሁበታል ብዬ አስባለሁ። ሀባሾቹ የሞቱትም ያማልዳሉ፣ ያቃርቡናል ብለው ያምናሉ። ዋብዮቹ ደግሞ ይሄ ፈጽሞ አይቻልም፣ ይህን ማድረግ ሽርክ ነው፣ ማጋራት ነው፣ ባላህ ላይ ጥመት ነው፣ ይህን የሚያደርጉት ጠማሞች ናቸው። ከነኚህ ፈትዋቸውም እምነታቸውም በቂ አይደለም፣ ተቀባይነት የለውም ብለው ነው የሚያምኑት። ሀባሾቹ ስለሌሉ ነው እንጂ ሀባሾቹ እንደዚህ ነው የሚያምኑት። ምን ብለው ያቃርቡ? ወልዮች ያቃርቡናል፣ የወልዮችን ልደት ማክበር ያቃርበናል፣ የሙሐመድን ልደቱን ማክበር በረከት ያሰጠናል፣ ወደ አላህ ያቃርበናል ብለው ነው የሚያምኑት። ዋብዮቹ ደግሞ ይሄንን የሚያደርጉ ቀብር አምላኪ ቁብሪያን ሲሏቸው ሰምታችሁ ታውቃላችሁ? ቀብር አምላኪዎች ነው የሚሏቸው። በዚህ ምክንያት ይሄንን የሚያደርጉ ቀብር አምላኪ ናቸው። እንደዛ ብለው ነው የሚያምኑት፣ እንደዛ ብለው ነው የሚያስተምሩትም። እና ለየት ያለ ቶፒክ ተምራችኋል ብዬ አስባለሁ። አይ ነው ኖት እያያዛችሁ ይሆናል ብዬ አስባለሁ። ብዙ ጊዜ ለእኛ ቤት የሚነሱ ቶፒኮች ብዙ ነገሮች ስለምናነሳ እናልፋቸዋለን። አዳዲስ ነገሮች ብዙ ጊዜ ስለሚነሱ እናንተ መያዝ ኖት ይኖርባችኋል። መጽሐፍቶቹ ማየት፣ ኖት መያዝ። ረጅም በጣም ብዙ መጽሐፍቶች ነው የምናነበው፣ ብዙ መጽሐፍቶች ነው የምናገላብጠው። ኦልዌይስ በሳምንት 7 ቀን ብንገባ ሚኒመም 4ቱ ቀን አዲስ ቶፒክ ነው። አዲስ ቶፒክ ዘን ነው የምንገባው። አዲስ ቶፒክ የተለያዩ መጽሐፍቶች ያገላብጠን። ያ በጣም አድክም ነው እንጂ የሆነች ሰሌክቲቭ 1፣ 5፣ 6፣ 10 ቶፒኮች ላይ እሷ ላይ ዝም ብሎ ማዛግ ይቻላል። ኦልዌይስ አዳዲስ ቶፒኮች ነው የምንገባው። ትናንትና አይታችኋል የገባንበት መጨረሻ ሽፍቶን እንጂ አላህ ርቀቱ ምን ያህል ነው የሚል ነበረ። ዛሬ ደግሞ ተወሱል ነው። ሁሉ ቀን ስንገባ አዳዲስ ቶፒኮች ናቸው። ሙስሊሞቹ የሚወዛገቡበት ብዙ ጊዜ ለዛ ነው። ለራሳቸውም አያውቁትም። ቤታቸውን ከፍተው ወይንም ደግሞ ፎቶ ለጥፈው እፎይ ማያይም ነው እፎይ ምንም አያውቅም እንዲሉ ፈቅጄላቸዋለሁ። እሱም ፈቅደንላቸዋል። ማይንድ ብሎ የሚያደርግ ግን በየቀኑ አዳዲስ ቶፒክ አዳዲስ ርዕስ እናስደምጣቸዋለን። ራሳቸው ማያውቁትን ሰምተው ማያውቁትን ፎቶችንን ዘቅዝቀው መሳደብ ይችላሉ። ማያውቁትን እነሱ ግን እኛ መተን እናስተምራቸዋለን። እና እንደዛ ነው። እናንተ ግን በተቻላችሁ መጠን
ኖቶች ያዙ፣ መረጃዎችን በደንብ አሰራጩ። ብዙ መጽሐፍቶች ስላሉ ማለት ነው። አሁን ሐዲስ ቁርአን ኦልሞስት እነሱን በልተናቸዋል። ሐዲስ እና ቁርአንም በልተነዋል። ተፍሲራቶቹንም እንደዛው። አሁን ሀገርኛ መጽሐፍቶችን እንጠቀማለን። አሁን ደግሞ ሀገርኛ መጽሐፍቶችንም አድነን በዚህ በ6 ወር ውስጥ አሉ የተባሉትን ማንኛቸውንም ሀገርኛ መጽሐፍቶቻቸውን እናነባቸዋለን። በዚህ 6 ወር ውስጥ እንጨርሳቸዋለን። እያንዳንዳቸውን አትሊስት እስከ 50 መጽሐፍት ብናነብ አሪፍ አሪፍ የሚባሉ የሀገር ውስጥ ያሉትን ማለት ነው። ከውጭ ካሉት በተጨማሪ እያንዳንዱን እናሳያቸዋለን። ዛሬ አሁን 3 መጽሐፍቶችን አሳይተናቸዋል። የሀገር ውስጥ 3 መጽሐፍቶች ዛሬ አሳይተናቸዋል። ይህ ብክነት ቢሆንም አትሊስት በ6 ወር ውስጥ ሚኒመም አንድ 50 ምናምን መጽሐፍቶች እንጠቀማለን። ሀገርኛ መጽሐፍቶችን እና መረጃ ለመያዝ ሞክሩ። በደንብ ለመከታተል ሞክሩ። ጊዜ ስለማይኖር እናንተን እንዲህ ብሎ እንትን ለማለት ስለማይጠቅም ስክሪንሻት ማድረግ ሲነበብ ምናምን እሱ አሪፍ ነው፣ ለእናንተ ይጠቅማችኋል። እና አድክም ስለሆነ ማለት ነው። የራሳቸውን መጽሐፍት እዚህ የጻፉትንም ደግሞ እንጠቀማቸዋለን። እያንዳንዳቸውን አድነን መጽሐፍ እንዴት ማንበብ እንደምንችልም በዛው ይማሩበታል። 50 መጽሐፍ ብዙ ነው። በ6 ወር በጣም ትንሽ መጽሐፍ እኮ። ዛሬ እኮ 3 መጽሐፍ ተጠቅመናል። ፐርዴ ዋን መጽሐፍ በትንሹ እንጠቀማለን። በ6 ወር ማለት እኮ በጣም ብዙ እኮ ነው። 3 ወር 90 ቀን 90 እና 90 180 መጽሐፍ እኮ ነው የሚሆነው። በቀን አንድ መጽሐፍ ብንጠቀም ራሱ አትሊስት 80 መጽሐፍ ይነበብበታል ፐርዴ። በ2 ቀን አንድ መጽሐፍ ብታነብ ራሱ 80 መጽሐፍ እንትን ይላል። እና የራሳችሁን እናንተ ደግሞ በደንብ አንብቡ። በደንብ ማወቅ፣ የሙስሊሞችን ፖለቲካ በደንብ መረዳት። ፖለቲካ ነው እስልምና፣ አይዲዮሎጂ ነው። አይዲዮሎጂው ፖለቲካ ላይ መሰረት ያደረገ ሰዎችን እንዴት አድርጎ ዲሲቭ ማድረግ አለብኝ የሚል ነው እስልምና አይዲዮሎጂ። ያላነበብክ ምንም አታውቅ፣ እነሱ የምታሞጋሽ ከሆንክ ጀግና፣ ፍትሃዊ፣ መልካም፣ ቅን፣ የዋህ፣ ጥሩ አንተ ምሁር ነህ። እስልምናን አውቀህ ክሪታይዝ ማድረግ የጀመርክ ቀን አንተ ደደብ፣ መሀይም፣ ደንቆሮ፣ መገደል ያለብህ መወገድ ያለብህ ቆሻሻ፣ እርኩስ፣ ጥም ምናምን የሚሉ ስድቦች የሚከተሉህ ነህ። ዘዴይ እስልምናን ማወቅ የጀመርክ ቀን አንተ ደንቆረና መሀይም ነህ። ዘዴ እስልምና ላይ ክሽን ይሄ እንዴት ያደርጋል ይሄ እንዴት ይሆናል ብለህ ያልክ ቀን አንተ ለእስልምና ጥላቻ ስላለብህ ነው። አንተ ሃይሊ ኢንፌሪዮሪቲ ኮምፕሌክስ የሚያጠቃቸውና በዛ በኢንፌሪዮሪቲ ኮምፕሌክስ ውስጥ የሚዋኙ ሁሌም የበታችነት ስሜቱ አንቆ የያዛቸው አካላት ስለሆኑ ሁሌም ተበደልን የሚሉ ስለሆኑ ልናቁባቸው ይገባል። በተለይም ሴቶች በተቻላችሁ መጠን ባሌ እንደዚህ ፍቅረኛ እንደዚህ ብላችሁ ቴክስት አታደርጉልኝ። በጣም ነው የምጸየፋችሁ እንደዛ ምልኩልኝ ሴቶች። ሶሪ ቱ ሴይ ዲስ ስነግራችሁ እውነቱን ነው። እንዳይደብራችሁ በጣም ስለምጸየፋችሁ ነው እንደዚህ ምልኩልኝ። እናንተን ሰፖርት የማድረግ ኢንተርስቱ ስለሌለኝ ማለት ነው። አድክምም ስለሆነ እና ፍቅረኛ እንደዚህ ያለኝ ሙስሊም ነው ምናምን የምትሉኝ ማለት እንደ ቆሻሻ ስለምቆጥራችሁ በተቻላችሁ መጠን እንዳልኩልኝ። በጣም ብዙ ሙስሊሞች ወደ ክርስትና መምጣት የሚችሉ እያሉ ከእናንተ ጋር ጊዜ መግደል ስለማልፈልግ ማለት ነው። ጊዜ መግደል የሚፈልጉ ካሉ ለእነሱ ላኩላቸው። እኔ ፐርሰናሊ አይቻልም ብዬ ማመን ስለሆነ ማለት ነው። የራስን ቀድመ ማወቅ መማር ጤናማ ነው ብዬ ስለማመን ዝም ብለህ ተንዘላዝለህ ትገባበትን ተገባሽበት በኋላ እንደዚህ እባክህ ታደገኝ የሚል ቴክስቶች በተቻላችሁ መጠን አትላኩ። በጣም ስለምደብሩኝ እንደዛ ስልኩ ማለት ነው።
በጣም ስለምንቃችሁ ማለት ነው። በጣም ስለምንጸየፋችሁ ማለት ነው። አስቀድመሽ አምላክሽን ካሳልፈሽ ማይሆን ጋር ከተባበርሽ በኋላ እኔን እርዳታ መጠየቅ የገባሽበት እዛው ተወጪው እንጂ ምን አገባኝ እኔ። እዛው እንደገባሽ ውጪው እንጂ ማን ተንቦጫረቂ ያለሽ አስቀድመሽ። በጣም ብዙ ሙስሊሞች የሚመጡ አሉ። ለእነሱ እንኳን አቅም ጊዜ የለንም፣ እንኳን ከእናንተ ጋር ጊዜ የምንገልበት ማለት ነው። ስለዚህ እንደዛ ነው። እንደዛ ስለሆነ ማናችሁም ማወቅ አስቀድሞ የራሳችሁን ዝም ብሎ እንደ በግ መመራት አይደለም። ስዘል ስከር ትኖርና ከዛ በኋላ አዲስ እንትን እንደተገለጠለት መሳደብ እንደዚህ ማድረግ ምናምን ጤናም አይደለም። ማወቅ ይቀድማል። ቅድሚያ የራሳችሁን ጠንቅቃችሁ ምን ያህል አውቃችኋል። ንግስ ስለሄደ ከበሮ ስለመታ አይደለም። በየገዳሙም ስለዞርክ አይደለም። ጠንቅቀ የራስህን አስተምሮ ማወቅ፣ ዶግማቲክ ኢሹ የሆኑትን መለየት። አንዳንዱ አሁን ወጣው ቢልም በዶግማቲክ ነገሮች ላይ አይደለም የሚወጣው ከቤተክርስቲያን። ዝም ብሎ በግሳንግሶች ወጥቶ ይሄ ነው ያስወጣኝ ሲል ያስቃል። እንደዚህ የሚላች ወጣው ከዴ እንደዚህ ሲል ሰሞች ወጣው። አትሊስት ዶግማችንን መለየት፣ መሰረታዊ ሃይማኖታችንን ቤተክርስቲያን ምድረው ታስተምረው የሚያስወጡና ማያስወጡ እነኝም ማወቅ መለየት። ከዛ ወደ ምክንያቱም በፊታችን እንደሚለያይ ከሰው ወደ ሰው እንደሚለያይ የተለያየ ሊናገር ይችላል። ከዶግማ ውጭ ያሉትን በዶግማ ላይ አንለያይም፣ ተመሳሳይ አቋም አለን። ነገር ግን ኖርማል ዝም ብሎ ለማስተማር አስተምሮቱ እንዲያምርለት ሲል እኔም ማለት ነው እኔንም ጨምሮ እንዲያምርልን ስንል የምንናገራቸው ነገሮች ስህተቶች ሊመጡ ይችላሉ። ከብረት ዝገብ ከሰው ስህተት አይታጣም ስለሚባል ማለት ነው። በስብከቶቻችን ላይ የሚነገሩ ስህተቶች ከቤተክርስቲያን ሊያወጡን አይችሉም ማለት ነው። የሃይማኖቱ መሰረት ናቸው አይደሉም የሚለው መታየት ስላለበት ዝም ብሎ የሆነ ነገር የሆነ መጽሐፍ ላይ ስለተጻፈም ያ ዶግማ ነው ማለት አይደለም። ዝም ብሎ የሆነ መጽሐፍት ላይ የሆነ ነገር ስላገኘ ትርጓሜው ሳታይ ዝም ብላ የሆነ ነገር አንድ ቦታ ላይ ያነበብኩ ማለት እንደዛ ነው በቃ። ስለዚህ በዚህ እንደዚህ ነው አይደለም። ምንድን ነው ትርጓሜው? ከየት ነው የመጣው የሚለው መታየት ስላለበት፣ ምናልባት አንተ ያልተረዳኸው ሌላው ይተረዳዋል። እኔ ያልገቡኝ በጣም ብዙ ነገሮች ይኖራሉ። ከኔ የተሻለ የገባው ደግሞ ያንን ፓርት ላይ ብዙ ሰው አለ። ጊዜ ሳገኝ እሱን ጠይቃለሁ። ጊዜ ስታገኙ እናንተም እንደዛ ታደርጋላችሁ ማለት ነው። እንደዛ ማድረግ መልመድ አለባችሁ። የሆነ ፖይንት እናንተ አልገባችሁም ማለት ያላችሁበት ስህተት ነው ማለት አይደለም። አላወቃችሁትም ማለት ሌላው አያውቀውም ማለት አይደለም። እናንተ ስላላወቃችሁት ሌላው አያውቅም ማለት አይደለም። እኛ እንዲህ ስንቀባጠር ከስር ነው ጥጥት አድርገውት ሐዲስ ኪዳንን በቀላሉ በቃላቸው የሚደግሙ አሉ። ይህንን ታውቃላችሁ? ሐዲስ ኪዳንን በቃላቸው የሚደግሙት አሉ፣ ሸምድደውት በጭንቅላታቸው። አንተስ የሐዲስ ኪዳን እስቴቱ ጋር አንብባል በቃላቸው በሳምንት ውስጥ በቃላቸው ብቻ ዘውት የሚሉት። ዮሐንስ ወንጌል ለምሳሌ ምዕራፍ 1 ሲጀምር እንደዚህ ብሎ ቃል ስጋ ሆነ ብሎ ይጀምራል። ከቁጥር 1 እስከ 14 ድረስ ስለዚህ ያወራል። ቁጥር 17 ጸጋ በክርስቶስ እንደሆነ ሕግ ደግሞ በሙሴ እንደሆነ፣ ቁጥር 18 እንደዚህ ከአባቱ እቅፍ እግዚአብሔርን አላየው የለም ይላል። ቁጥር 29 ላይ ደግሞ የእግዚአብሔር በግ ይለዋል። እንደዚህ እያሉ እያንዳንዱን ምዕራፍ 1 ከዛ ምዕራፍ 2 ላይ ደግሞ የቃና ዘገሊላን ታሪክ ህይወት ያመጡና እንደዛ ምዕራፍ 3 ላይ ሲሄዱ ደግሞ ኒቆዲሞስን እንደዛ እያልክ መሄድ ትችላለህ። እንደዛ ምዕራፉ ሙሉ ማለት ነው። እንደዛ መሄድ ትችላላችሁ። ምዕራፍ 1 ላይ እንደዚህ ብለህ እንደተራከው ከዛ ምዕራፍ 5 ላይ ሲሄዱም ለምሳሌ የመጽሐፉን ታሪክ አምጥተህ እስከ ቁጥር 16 ድረስ ከቁጥር 16 ደግሞ እስከ 18 ድረስ አይሁዶች ያደረጉትን ክርስቶስን የተቃወሙትን ሰንበትን ሻረ፣ ራሱን እግዚአብሔር ጋር አስተካከለ። ከቁጥር 19 ደግሞ እስከ 28 ድረስ ያለው ሙታን ድምፁን እንደሚሰሙ ከመቃብር እንደሚያስነሳቸው ያለው ታሪክ እንደዛ እያላችሁ ሙሉ መያዝ። ይሄ ዝም ብዬ እንትን የያዙ አሉ ልላችሁ ፈልጌ ነው።
እና እንደዛ ብንይዘው አሪፍ ነው። እኛ ያው የመሐመድን ታሪክ ስናነብ መጽሐፍ ቅዱስ ላይ ትንሽ ለመያዝ ይከብደናል። የማሜን ገመና ቁርአን ማንበብ አለባችሁ፣ ሐዲስ ማንበብ አለባችሁ፣ ተፍሲር ማንበብ አለባችሁ። ሲራዎች አሉ፣ ሂስትሪዎች አለ፣ እንደገና ደግሞ ፊቆች አሉ፣ እንደዚህ ደግሞ መዛቦቹ አለ። ስለዚህ እኛ ጋር በዛ ይላል። መጽሐፍ ቅዱስን ብቻ አይደለም የምናነበው ማለት ነው። አትሊስት ምን አለ? ቁርአን አለ። ከዛስ ሐዲሳቶች አሉ። ሐዲስ ብቻ ስንት አለ? ታዋቂዎቹ 6 ሐዲሶች አሉ። ታዋቂዎቹ እናንተ ዴሊ ብዛት የምንጠቀማቸው ማለት ነው። ግን 6 ብቻ ማለት አይደለም፣ ሌሎችም አሉ። ከዛስ ኪታቦች አሉ። ከዛስ ተፍሲሮች አሉ። ሸሪያው አለ። ከዛስ ፊቁ አለ። ከዛስ አሁን እየተጠቀምናቸው ያሉ መጽሐፍቶች አሉ። ከዛስ መጽሐፍ ቅዱስ አለ። እንደዛ ስትል ይበዛሉ ማለት ነው። እነኚህ ሁሉ የተለያዩ መጽሐፍቶች ሲሆኑ ይበዛሉ። ሙፈሲሮቻቸው ብቻ በጣም ብዙ ናቸው። ተፍሲሮቹ ብዙ አይነት ተፍሲሮች ስላሉ ማለት ነው። ስለዚህ አንድ ሰው የራሱን ጠንቅቆ አትሊስት መጽሐፍ ቅዱስ ማወቅ እንዴት ይገብደዋል? በትርጓሜ ማወቅ አለባችሁ። እስልምናው ጋር እነኚህ ሁሉ ስለምናነብኛ እናንተ በተሻለ ሁኔታ መጽሐፍ ቅዱሱ ላይ ከኛ መብለጥ አለባችሁ ማለት ነው። ከኛ የተሻለ እናንተ መሸምደድ መቻል አለባችሁ፣ መያዝ መቻል አለባችሁ። ከዘፍጥረት ምዕራፍ 1 እስከ ራዕይ ምዕራፍ 22 እጠብ ማድረግ ይኖርባችኋል እናንተ። አትሊስት እንደዛ ባታደርጉ እንኳን አዲስ ኪዳንን ስፔሻሊ ደግሞ ዮሐንስ ወንጌልን በጭንቅላታችሁ ልትይዟት ይገባል። ትንሽ ነች። ከዛ ማቴዎስ እና ማርቆስ፣ ሉቃስ እነኚህ ተመሳሳይ ታሪኮች አሏቸው። ማርቆስ ሞሮፍ ትንሽ ነው። እሱ ደግሞ ምዕራፍ 16 ነው። እሱ ደግሞ እንትን ነው፣ ታሪክ ነው፣ እንትን ነው፣ ታምር ፎከስ ያደርጋል። ታምር ፎከስ ስለሚያደርግ ታምራቶቹ መያዝ ይቻላል። ከሌን እንደዚህ ያደረገ፣ ከሌ እንደዚህ ያዳነ፣ ከሌ እንደዚህ ፈወሰ፣ ከሌ እንደዚህ ያደረገ የሚሉ ታምሮችን ብዛት ስለያዘ ማለት ነው። ስለዚህ አትስነፉ። አናቅም፣ አልገባንም። ለእያንዳንዱ ጥያቄ ሰው እንዲያብራራላችሁ አትፈልጉ። ራሳችሁ ሄዳችሁ ማንበብ፣ ራሳችሁ ሄዳችሁ የማንበብ ፍላጎታችሁ ማምጣት። እንደዛ ተጠቀሙ። ደህና ደሩ።